የሚቀበል ነው። ሰው እንደዚህ አይነት ሰው ከኛ ወገን ሊሆን አይችልም አይደለም ሲቀጥል። ስለዚህ የሰው ኦርቶዶክሳዊ ነው አለቀ። ወንጌል አማኝ ሊቻል በወንጌላዊ አማኞች ስም የፈለገውን ነገር ምናምን ነገር ሊያደርግ ይችላል። ሂ ኢዝ ኖት ኤ ፓስተር ጀስት ቸሪ ነው። ስለዚህ ፓስተር ብላችሁ ማዕረግ የተከበረውን ማዕረግ ባትጠቀሙ መልካም ነው ብዬ ለማለት ትፈልጋለሁ። አሁንም እነግራችኋለሁ። ደግሞም በዚህ ቲክቶክ ላይ የፓስተር ቸሬ ውላጆች አላችሁ ማለት እርሱ የፈለፈላችሁ በወንጌል አማኞች ስም ለኦርቶዶክስ የምትጫወቱ አላችሁ። እኔ መቼም ቢሆን እናንተ ወንድም ብዬ አልቀበልም። ሙሉ ወንጌል ሆንክ የሆነ ቦታ ሆንክ እንደዚህ ምናምን ለምን አሁንም እዛ ሙሉ ወንጌል ቤተክርስቲያኖች ለምን አታድርም ስትፈልግ? ለምን እዛ አታድርም ስትፈልግ ማለት ነው? አልቀበልም። እኔ ወንድም ብዬ አልጠራም። እኔ አንድን ክርስቲያን ወንድም ወይም እህት ብዬ የምጠራው የተቀበለውን የገባውን ትክክለኛ እውነትን መናገር ሲችል ብቻ ነው፣ ወይም ደግሞ መመስከር ሲችል ነው። ለወንጌል ሲል ዋጋ ሲከፍል ነው። ከዛ ውጪ የትኛውም ሰው እኔ ወንድም ብዬ አልጠራም። ወንድም ብዬ የምጠራ ወንድም የሆነውን እንጂ ቤቱ እያስገባ ወንድሞችን የሚያሰድብ አይደለም። ቤቱ እያስገባ ቤተ እምነቴን የሚያሰድብ ለእኔ ወንድም ሊሆን አይችልም። የስ ኢትዮጵያ ወንድም ነው። በክርስቶስ ነው የምላችሁ። በጌታ ወንድሜ ሊሆን አይችልም። ይህ የኔ አቋም ነው። መቼም ቢሆን ማላጥፈው ከዚህ አቋሜ ውልም ዝልፍ እማልልበት አቋሜ ማለት ነው። እኔ ቤት ኤርሚ ተሰድባ አቅም እኔ ቤት ኤርሚ አይደለም ሌላ ወንድም ማይታወቅ ነገር ግን እንደው ተፍተፍ የሚል እንኳን ወንድም እህቴ እኔ ቤት ገብታ ተሰድባ አታውቅም። የኔ ቤተ እምነትም አይሰደብም። በእኔ ቤት የኔ ቤተ እምነት ላይ ማንም ሰው ገብተው ሙድ አይዝም። ለምን ሲባል ሃይማኖቴ እምነቴ ነው። ስለዚህ እምነቱን የሚያሰድብ በእምነቱ ሙድ እንዲይዙ እያደረገ ደግሞ አንዳንድ ምንድን ነው የሚባለው ቪዲዮ ምናምን የቀረጫጭብ እያመጣ ዲዩት እያደረገ ምናምን ነገር ከዚያ ደግሞ እኔ ወንጌል አማኝ ነኝ እኔ ሙሉ ወንጌል ነው እኔ እንትን ነኝ። ብራተር አሁን ሙሉ ወንጌል ከፈለክ እዛ ሆነ ልታሳይን ይችላል። አሁን ኔቨር አክሴፕትድ ባይ ዘ ማንም ወንድሜ ሊሆን አይችልም። ወንድሜ እንዳልኳችሁ ለወንጌል የሚጋደል ቤተ እምነቱና እምነቱን የማስነካ ስለ ክርስቶስ ምስክር የሚሆን ነው እንጂ ዝም ብሎ ምናምን እያለ ላይክ እኔ ሙሉ ወንጌል ነኝ ምናምን ብሎ ወንድም መሆን አይችልም መቼም ቢሆን። ይሄ የኔ የማያወላዳ አቋሜ ነው። ይሄ አቋሜ ነው መቼም ቢሆን ማለት ነው። እና ፓስተር ቸሬ እንዳትሉ ሂዝ ኖት ፓስተር ኤንድ ፓስተር ሶፎንያስ እንዳትሉ ሶፎንያስ ኤንድ ቸሬ አለቀ። ስለዚህ እንደዚህ አድርጉ። ወዳችኋለሁ በጣም ቀጥይ እህታይ እትየው እሺ ወደ ሶስተኛው ፓርት ደግሞ እንሄዳለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ተቆጥሮ የሚነገር 1 2 3 4 ተብሎ ከትምህርት ከንባብ ከፊደል ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው። እንደው ሊስት ላድርግ አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማችሁ? መጀመሪያ ምንድነው ያለው? ምንድነው እሱ ራሱ ዘረዘረና ይሄ ምን አይነት ይባላል? በኢንተርቪው ፕሪንሲፕል ምን ይባላል? ሊዲንግ ኩዌሽን። በቃ ያንተን መልስ እንዲመልስልህ ሊድ እያደረግክ የምትጠይቀው ጥያቄ መልስ የሚመልስበትን ባውንደሪ እያሰመርክለት የምትጠይቀው ጥያቄ። ፓስተሩ የዋዛ አይደሉ። እየነገርከኝ እኮ ነው አሉት። በጣም ነው የሚገርመው። ሙሉ ቪዲዮውን ገብታችሁ እዩት። ምንድን ያሉት? እየነገርከኝ እኮ ነው። በቃ እዛ ጋር የጠራው ስለ ኦርቶዶክስ እንዲወራ ነው። በቃ ስለ ኦርቶዶክስና ኦርቶዶክስ በቃ ከሳቸው የሆነ ፖይንት እንዲገኝ። ለምን ኢንፑት ለማ ለቲክቶዶክስ ለምን ከነሱ ጋር የሚሰራ ሰው ስለሆነ፣ ይሄ መምህር የማርያም ወርቅ ከነሱ ጋር የሚሰራ ሰው ስለሆነ ኢንቴንሽናሊ ነው የጠራቸው። ኢንቴንሽናሊ ነው የጋበዛቸው። ከሳቸው አፍ የሆነች ነገር እንደ ወፍ ለመልቀም ምን ይባላል? ይሄ ሊዲንግ ኩዌሽን
የራሱን ምንድነው ኤክስፔክቴሽን እና ቢሊቭ እንዲናገሩለት ኮንፈርሜሽን ባያዝ እያደረገ ሊድ እያደረገ በኩዌሽኑ ከዛ ማኒፕሌት ያደርጋል የራሱን አውትካም አቺቭ ለማድረግ ማለት ነው። እሳቸውም ደግሞ የዋዛ አይደሉም። ተናገርክ እኮ እየነገርከኝ ነው አሉት። በጣም በጣም ነው የሚገርመው። ሙሉን ገብታችሁ ብታዩት። እንቀጥል። መከላከያ ባልነበረ ያኔ መከላከያ የለም፣ ኦልሞስት ፈርሷል፣ የለም ንጉሱ የሉ እና በየቦታው የጎበዝ አለቃ ነው ያለውና መከላከያ ሚኒስቴር ነበረች። ቅድም እርስዎ እንዳሉት ባህልን ከመጠበቅ አንጻር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች። ፊደልን ከነቋንቋው ከነጽፈቱ አስተምራለች። ትምህርት ሚኒስቴር ነበረች። ፍትህ ሚኒስቴር ነበረች። ይህን ሁሉ ለሀገር አበርክታለች ነውና ያው ከፓስተር ጻድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም ሰማችሁ ከሳቸው አንደበት እንስማ ብለው አምላክ ብቻ ነች ነው የቀረው። አምላክ ብቻ መሆኗ ነው። አምላክም ነበረች ብሎ ማለት ብቻ ነው የቀረው። ኤግዛክትሊ ባይዘዌ እሳቸውን ከጠየቃቸው በኋላ እሳቸው የሁሉንም እምነት ለሀገሪቱ ያለውን አስተዋጽኦ ገብታችሁ እዩት። የሙስሊም፣ የካቶሊክ የሁሉንም እምነት ተናገሩ። የሁሉንም ከዛ አሁን እንደሰማችሁት ምን ይላል? ከእርሶ አንደበት እንስማ ብለን ነው እንጂ ብሎ መልሱን እራሱ ይመልሰዋል። ይህን ያህል ትልቅ ተቋም ከሌላው ተቋም አፕሩቫል መፈለግ በጣም በጣም ያሳዝናል። ውድቀቷን ያሳያል። እና ደህና ነኝ ንገሩኝ ብሎ በእምነት የማይመስሉትን ቤተ እምነቶች እስኪ ደህንነቴን ንገሩኝ፣ እኔም ጥሩ እየተሰማኝ አይደለም፣ በእናንተ ሲሆን ሰው ያምነኝ ይሆናል፣ የኔ ለራሴም እየታወቀኝ ነው፣ ደህና ለመሆን መታመሜ ለራሴም እየታወቀኝ ነው፣ እስቲ በእርሱ አንደበት ንገሩልን ይመስላል። እንዴት ከሌላ ቤተ እምነት አፕሩቫል መፈለግ፣ በሌላ ቤተ እምነት መሪ አንደበት ሰላም መሆኔን ንገሩኝ እስኪ። ነኝ አይደለ? ነኝ እኮ አብጃለሁ፣ ግን ያው ዓለም እያየው ነው፣ ግን እርሶ እስኪ በሉልኝ። ይሄ እኮ በጣም ውድቀት ነው፣ ውድቀት ነው። ከሙስሊም ለወንጌላዊ አማኞች አፕሩቫል እንደመፈለግ ማለት ነው። ይሄ በጣም 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 ትልቅ በራሱ ይሄ ኢንተርቪው ትልቅ ውድቀት ነው። እሺ ቀጥልና ጨርሽና በኋላ ሌላው ማሰበው ነገር አለኝ። ከዚህኛውስ ቪዲዮ አኳያ ከዚህ ንግግር አኳያስ እንደሱ አሁን በጣም ነው የሚገርመው። ዳግሻ ቴንክ ዩ ትየው ስላመጣሽኝ ቪዲዮ። ከዚህ ቪዲዮ እዚህ ጋር ምናልባት ይሄን ተሰሚነት ማጣትስ የከተታቸው ጭንቀት እና ውድቀት ብለው ያሉት እዚህ ጋር ታስታውሳላችሁ አይደል? እኚህ ናቸው ሊቀ ሊቃውንት ስሙር አላምረው መሰሉኝ ሰውዬ እዚህ ጋር ደጋግመን አሳይተነዋል። ቆይ ተወዳችሁ ጌታ ተወዳችሁ ጌታ ምስክር እንኳንም ክርስቲያን ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገባት አለ የሚለው ነው መስሚያ ነው። ስሙ እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አንድ ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ እንደ ገዳማትም ያየን እንደሆነ እንደ ጉባኤ ቤቶችም ያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው ኦኬ። አዎ ኤርሚዬ ባጭሩ ተሰሚነት ማለት የኛ ፓትሪያርክ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው። ማንኛው የኛ ጳጳስ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው ብለው ፓትሪያርኩ ጥራት ጎላቸዋል ብለው ይሄው ዛሬ ድረስ
አውደ ምሕረቱ የምንጠቀምበትን ገድላት አፈር አበሉት። እንደው እርሶ ጋር እስቲ መፍትሄ ካለ እንግዲህ አሁን እሺ እኮ ቢሉ ፓትርያርክ ያደርጓቸዋል እኮ በጉን ስለምረሳው እኮ እሱ እንዳለ ሆኖ አሁን ፓስተር ጻድቁ እሺ ቢሉ የእውነት ነው ማለት ፓትርያርክ ያደርጓቸዋል እዛ ቤት። ምክንያቱም አለን የሚሏቸው ሁሉ አሳልፈው ሰጥቷቸዋል። አንዱ ጨለማ ውስጥ ነን፣ አንዱ ጥራት ጎሎናል፣ አንዱ በማህሌት የምናቆመው ነገር የለም። በቃ ማለት ፍረስትሬሽኑ ሲበዛ እስቲ እናንተ ቤት መድኃኒት ካለ ነው እኮ ጃፓንኛው ደህና ነኝ አይደል እስኪ ንገሩኝ እኮ ነው። አንዳንድ ሰው አይታል በጥይት ተመቶ እያየው እስኪ ደህና ነኝ ተተረፋለ በሉኝ ነው። እንግዲህ መትረፋችሁን እናያለን። እንግዲህ ሐሰት ትምህርታችሁ እንኳን የሚተርፍ አይመስለኝም። ቤተክርስቲያኑ እንድጠፋ ባንፈልግም እና በቃ ንገሩኝ ነው፣ አሻሹኝ ነው። ገባ እና ቢያንስ በእኛ ፓትርያርክ ብንከዳ ያው በወንጌል አማኞች ፓትርያርክ እንደው የሆነ ነገር ማጽናኛ ቃል ፍለጋ ነው። እና ይሄ ራሱ በጣም ትልቅ ውድቀት ነው ኤርሚዬ። ለምንድን ነው በዚህ ጊዜ እንደዚህ እየተተራመሱ? በእውነት ከሆነ እኔ የእውነት ይሄ በጣም ልናወራበት ይገባል። በዚህ ሰዓት ሌሎችም ያወሩበት። በዚህ ጊዜ በዚህ ሰዓት እንዴት ከኛ ከወንጌላውያን አማኞች ፓስተሮቻችን ምስክርነት ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን መስማት ፈለጉ? ኤርሚዬ ምስክርነት ብቻ አይደለም። በነገራችን ላይ ቃል በቃል ዳጊም አንተም ያልከውን ጋዜጠኛው ቃል በቃል ፓስተር ጻድቁ አብዶን ይጠይቃቸዋል። ግቡና ተመልከቱት። ቃል በቃል እንደዚህ ጊዜ ጨለማ ሆነን አናቅም፣ ጥቁር ለብሰን አናቅም፣ ምን እናድርግ? ቃል በቃል ነው የሚጠይቃቸው። እንደዛ ብሎ አላቸው። ጌታን ቃል በቃል ነው የሚጠይቃቸው። አሁን ልናዝንላቸው ይገባል። ድሮም አዘኔታ አለን። አሁን ሞር እንደዚህ ብሎ ካለ ዳጊ ያለው ነው ማለት ነው። አሻሹኝ ነው ማለት አንድ ሰዓት ከ05 ደቂቃ ጀምሮ ይህን ጥያቄ ይጠይቃቸዋል። የኢንተርቪው 1 ሰዓት ከ05 ደቂቃ ጀምሮ ቃል በቃል ለኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ምክር ይጠይቃቸዋል። ቃል በቃል ባታዝዱን ቀፉን አጽናኑን እያሉ ነው። እና እንግዲህ እስኪ እናስብበታል። አዎ ግን እኮ ኤርሚዬ እንትን ነው አይመስልም? ላይክ የተዘራው ዘር ውጤት እያስገኘ ነው። እና አሁን ውጤት ስብሰባ ላይ ነው። እኛም ውጤት ስብሰባ ላይ ማለት ሰዎች ኮንፊዝ ሆነው ከዚያ ደግሞ ነብሳቸው ታውካ ሲያገኟት ለነብሳቸው ረፍት ፍለጋ ወደ ኢየሱስ ዞሮ ወደ ማለት እየመጡ ነው ብዬ ነው የማምነው። አብዛኛው ለነገሩ አይተህ ከሆነ እነሱ ቤት አንዳንዶቹ ሻዳ ይዛሉ። ሻዳ የሚይዙት ለምንድን ነው? ለነብሳቸው ረፍት ካገኘው ብለዋል። ሻዳ የሚይዙት በቃ እዛ ጋ ያለው ነገር አልተመቻቸውም። የሚያዩት ነገር እንደው አልያዝ አልጨበጥ ነገር ሆነባቸው፣ አየር ላይ ያስቀሯቸው። ስለዚህ እንደው ብሎ እንትን ሻዳ ይዛሉ፣ ጣቶቻቸውን ወደ ላይ የጠቆሙ። ግን አብዛኛው ደስ ብለው ወደ ጌታ መንግስት መጨመራቸው ነው ሌሎቹ። እና ኤሚነስ ለዘመናት የተዘራው ዘር አሁን እንትን እያፈራ ነው ብዬ ነው የማምነው። በዚህ ጋር ሲሄዱ በቃ አልቻሉም፣ በዚህ ጋር ሲሄዱ አልቻሉም። አሁን ዳሜጅ ኮንትሮል ነው። በምን አይነት መንገድ ይህንን ነገር ኮንትሮል ማድረግ የሚችለው ዳሜጅ ኮንትሮል እንትን ማድረግ የሚችለው የሚለውን ነገር ላይክ ሲያሰሩ ሲያወጡ ሲያወሩ አይ ያልተቻሉት እንግዲህ ይሄ ዘሬ እንትን የተዘራው ከጴንጤዎቹ ነው እና የጴንጤዎቹን ዋናውን አውራውን ይዘን እስቲ እንትን ብንለው አይነት ነገር ይመስላል። እኔ እንግዲህ ጠረጥረው ኤርሚዬ እና የተዘራው ዘር ነው ነው። እኔ ባለፈው ብያለሁ። እኔ ትንቢት ተናግሬያለሁ። ያው ነብይ አይደለሁም እንጂ ትንቢት ተናግሬያለሁ። የዛሬ 7 ዓመትና 10 ዓመት ብራዘርዬ ልክ ሬዲዮ ምናምን ስትከፍት በዳጊ መዝሙር ነው የሚጀምረው። ኦኬ ቲቪው ሲከፈት ኤርሚ ሲንጸልይ አንድ ጊዜ ምናምን ነው የሚለው እና እያንዳንዱ በቃ የቲቪ መስኮት የሬዲዮኑ ምናምን ነገር ሲከፈት በጠቅላላ መዝሙርና በመዝሙር ስብከት፣ ጸሎት ምናምን ነው የሚሆነው ብዬ ነው። ስለዚህ ኦርቶዶክስ በጠቅላላ ፔንት ይሆናል። አሁን ተፈርሳለች አይደለም እኮ ወደ ጌታ ዞር ይላሉ። በጌታ ነው ወደ እውነተኛ ቤተክርስቲያን ይጨመራሉ። በቃ አለቀ። እሱ ነው የሚታይ። እነሱ 7 ዓመት እኔ 10 እና 7 ዓመት በቃ ሁሉ ኢትዮጵያ በጠቅላላ ጴንጤ፣ ጦርነት ምናምን አይሰማም። ታውቃላችሁ ወንድምነት ወይ አባ ወንድምነት ደጋግሜ እኮ በእነዚህ ዓመታቶች ላይ ሶሻል ሚዲያ ላይ ተናገርኩት። ጌታዬ ያሳየኝን ነገር አሁንም ስናገረው ከዚህ በፊትም ስናገር ከዚህም በኋላ ስናገር ስለማላፍርበት ነው። ያለ እንዳውም ባለመዘጋጀታችን ምክንያት ብዙ ህዝብ በእውነተኛ ትምህርት በጊዜ መመገብ ሲገባን ሳንመገብ እንዳንቀር
እኔ ለአገልጋዮች የምነግራችሁ በሕያው ጌታ ፊት ማለት ነው። ለአገልጋዮች ለእኛ ለወንጌላውያን አማኞች አገልጋዮች የትኛው ምድር ላይ ላላችሁ የሰራናቸው አዳራሾቻችን ጠበውን ሌላ አዳራሽ እንኳን ብንሰራ ልንይዘው የማንችለው የህዝብ ቁጥር ነው እግዚአብሔር ሲያወጣ ያሳየኝ። ሰው ከእግዚአብሔር ዘንድ ላየው ነገር ሊፈራ ሊሸማቀቅ ይችል ይሆናል። ሕያዋን ምስክሮች አሉ እዚህ በጣም ደጋግሜ ይሄን ነገር እግዚአብሔር ሲናገረኝ ሲያሳየኝ የነገርኳቸው ማለት ነው። ራሳችሁን አዘጋጁ የወንጌል አማኞች። ለምን በእውነተኛ ትምህርት እንዲኖር የእግዚአብሔር ህዝብ ሲመጣ በእውነተኛ የክርስትና ትምህርት እንድናገለግለው ጌታ በሰጠን ጸጋን በሰጠን ዘመን አይመስልም አይደል? ታየዋለህ ብራዘር፣ ታዩታላችሁ። ከዛሬ 5 ዓመትና 6 ዓመት በፊት እዚህ ሶሻል ሚዲያም ላይ ከወጣሁ ጀምሮ በእነዚህ መጽሐፍት ጉዳይ ስንናገር አርፋችሁ ተቀመጡ አንተ ምናምን ነገር እያላችሁ ስትሉን የነበራችሁ ታቃልሉ የነበራችሁ ሁሉ ስትሰድቡኝ ስታሾፉ የነበራችሁ ሁሉ እኔንም ትዝታውንም ስትሰድቡን የነበራችሁ ሰዎች ሌሎችንም ወንድሞች ውጤቱን እያያችሁት ነው። ከላይ ነው የጀመረው። በጳጳሳት ደረጃ ነው ሊቃውንት ጉባኤ ነው የተጠራው። ከኒቅያ ጉባኤ ቀጥሎ ትልቁ ጉባኤ የሚባለው ይሄ ጉባኤ ነው። አሁን በዓመት 2 ጊዜ እንዲሆን ተደርጓል። ቤተክርስቲያኒቱ የማትወጣበት ነገር ውስጥ እንደገቡ አውቀውታል። ነግረናቸዋል። እግዚአብሔር ነግሯቸዋል። ደጋግሞ ተነግሯል። የተሃድሶ ዘመን ብሎ እግዚአብሔር ደጋግሞ ከኛም በፊት በተነሱ እግዚአብሔር ነግሯቸዋል። አሁን ምቱ በጣም በዛባቸው። ሶሻል ሚዲያ ላይ ያለው ነገር በቃ አሁን የሶሻል ሚዲያ ዘመን ነው። እያንዳንዱ ነገር በብርሃን አደባባይ ላይ ሆነ የሚቀመጠው። ዩቲዩብ ላይ ይቀመጣል፣ ቲክታክ ላይ ሰው ይሰማል፣ ፌስቡክ ላይ ይሰማል። እና የሚይዙት የሚጨብጡት ነገር እስኪያጡ ድረስ ማለት ነው። ተዋርደናል፣ አፍረናል። በሊቃውንት ጉባኤ፣ በገዳማት፣ በአብነት ትምህርት ቤት ጉባኤ ትምህርት ቤት ማለት ነው። በጳጳሳት ደረጃ አንድነት መታጣት፣ መፈረካከስ ችግር ገጥሞናል። ልጆቻችንን እያጣን ነው። ድቅድቅ ጨለማ ውስጥ ነው ያለኑ። መጥፋት አይሆንም ወይ? በቅዳሴና በማህሌት የምናቆመው ህዝብ የለም። አፍረናል። የቀድሞ ምንድነው ያለን ስም ሁሉ ጠፍቷል። የሊቃውንቱ ንግግር ነው። ዋው! የሊቃውንቱ ንግግር ነው ብራዘር። እዚህ ቲክቶክ ላይ የሚሯሯጠውን ተው። ይሄ እናቱ ሽሮ ወጥ ሰጥታው በልቶ እንትን ሽሮ ዝቆ ገብቶ ገስት ላይ የሚሳደበውን እሱን ተው። ከላይ ያሉት ማለት ነው። ከላይ ያሉት ማለት ነው። የብፁዕ አቡነ ገብርኤል የተሰባሰቡት ላይ በወቅቱ በነበረው ስብሰባ ላይ ረብሽ ነበረ። በብፁዕ አቡነ እንድሪያስ ምክንያት የአቡነ ገብርኤልን አሁን አበባለፈው ያው ፊርማቸው ያለበትን ወረቀት ሰዎች በውስጥ ልከውልኝ እዛ ያሉ ሰዎች የትምህርት ችግር ትምህርትን በነገረ ማርያምን ትምህርት ሐዋርያቱ በመጽሐፍ ያላጸደቁትን በመጽሐፍ ቅዱስ ያልጻፉትን ጳጳስ በፊርማ ሊያጸድቅ የሚችል የለም። በፊርማ አታጸድቁም። የእኛ ቤቶችን ቢሆኑ ወንጌላውያን አማኞች ፓስተሮቻችን በፊርማ የምታጸድቀው ትምህርት የለም፣ በእግዚአብሔር ቃል የምታጸድቀው እንጂ። ፊርማ ይፈራረምልሃል እንዴ? ፊርማ ሲፈራረሙ እኮ ነው ያገኘናቸው። አይ ከዚህ በኋላ እግዝእትነ ማርያምን በፊርማ ትምህርቷን እናጽድቅላት ብለው በድብቅ የተቀዳች ናት። this is ኤርሚያስ ይባላል። የጳጳሳቱ ፊርማ ነው። ኢየሱስ ጌታ ነው። 2 ሳምንት አልሞላውም። 2 ሳምንት አልሞላውም። ነገረ ማርያምን ትምህርት በመጽሐፍ ቅዱስ ውስጥ ሲያጡ ምን አሉ? በነገረ ማርያም ይላል። ያለ ቆይ አንተዬ አሁን ፓስተሮቻችን እየጠሩ አጽናኑን ከሆነ ያው እንትን ብርቱካን ምናምን ነገር እያያዛችሁ ሂዱ። ቤኪም ቢሆን ዝም ብለህ ብልታይ አይገባም። ሰው ሲታመም ዳጊም ቢሆን የሆነ ጁስ ነገር ይዛችሁ ሄዳችሁ ጠይቁ። ኦኬ። ነገረ ማርያም በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን፣ በሊቃውንት አነጋገር በመጽሐፍ ቅዱስ አነጋገር አይደለም ማለት ነው። በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን መሆኗን
የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ድኂን አማላጃችን ቤዛዊተ ዘበጸጋ መሆኗን ቤዛዊተ ዘበጸጋ በድብቅ ስለተቀዳች ነው። ዘበጸጋ ቺዚ ጋር ማለት ዘበጸጋ ነው። ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በመጽሐፍ ቅዱስ ውስጥ አልተረጋገጠም። ትምህርት ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በብሉይ ኪዳንና በአዲስ ኪዳንስ የለም የለም። እና ከላይ ጀምረው ተፍረክርከዋል። እመኑኝ አልኳችሁ ወንድሞቼ እናቶቼ፣ እግዚአብሔር የተናገረውን በጊዜውና በወቅቱ ያደርገዋል። አሜን። ከጌታ ዘንድ ደጋግሞ እንደሰማ ደጋግሞ እንዳየሰው ሕያው አምላክ ለዘላለም የሚኖር የእስራኤል ቅዱስ ልዑል እግዚአብሔር ምስክሬ ነው። አሳይቶኛል፣ አሳይቶኛል፣ አሳይቶኛል። የብዙ ሕዝብ ጉባኤ ዳርቻው የማይታይ ሕዝብ የብዙ ሕዝብ ጉባኤ ነው ያልኳችሁ። የብዙ ሕዝብ ጉባኤ የብዙ ሕዝብ ጉባኤ በዛ በራእይ ውስጥ እንዳየሁት ከሆነ የማናችንም ሙሉ ወንጌል የፈለገ ካቴድራል ትስራ፣ መካን ኢየሱስ የፈለገ ህንፃ ትቆልል፣ አይችለውም። ያንን ሕዝብ እግዚአብሔር ያሳየኝን ሕዝብ አይችለውም። የሰራናቸው አዳራሾቻችን አይችሉም። የቻለውን ያህል ግን ተቀብሎ ለማገልገል ወንድሞች እናቶቼ፣ በጸሎት የምትተጉ በጸሎት ትጉ። እመኑኝ አልኳችሁ። የሰራዊት ጌታ ልዑል እግዚአብሔር አሳይቶኛል። ሰምቼ አይቼ ነው ወጥቼ የማገለግለው። ዝም ብዬ ስራ የማጣት ጊዜ የማባከን ጉዳይ አይደለም። እዚህ ወጥተን የምናገለግለው አሳይቶኛል። አደርገዋለሁ ብሎኛል እግዚአብሔር። የህዝብ ሲወጣ አሳይቶኛል። ወደ መንግስቱ ይጠራዋል። ጀምረዋል ጀምረዋል። እየሰራ አይደለም ብዬ የምልህ እኔና ጌታ ብቻ እናውቃለን። እዚህ እኔ ጋር እንኳን ጌታን የሚቀበሉ ጀምረዋል። እናንተም ምስክሮች ናችሁ። በሌሎችም ወንድሞቼ በእኛም ጭምር እግዚአብሔር በሚሰራው ጸጋ የጸጋው ክብር ይመሰገን ዘንድ ጌታ ኢየሱስ ክርስቶስ እሱ ሞትን ድል ስላደረገ እሱ ከኃያላን ጋር ምርኮን ይከፋፈላል። አሜን ሃሌሉያ። ነፍሱን ለሞት አሳልፎ ሰጥቷልና ተብሎ እንደተጻፈ ማለት ነው። የማዳኑን ወንጌል እንሰብካለን። እግዚአብሔር አምላክ ምስክር ነው አልኩ። ዛሬ ትናንትና ገድላትና ድርሳናትን አንቀበልም ብለው ያሉ ትናንትና እኛን ሲሰድቡ የነበሩ አሁን ግን ገድላት ድርሳናትን ትናንት እንቀበላለን ብለው ያሉ አሁን ግን ገድላት ድርሳናትን አንቀበልም ብለው ወደ ማለት መጥተዋል። ትናንትና እኛ ተሐድሶ ስንል እንስቅ የነበሩ ዛሬ ራሳቸው ልጆቻቸው እንዲህ ማለት ጀምረዋል። ይኸውልህ ስማልኝማ ወይት ስማልኝማ ነበረ ኢዮብ ዘሚካኤል የጻፈውን ተሐድሶ ብሎ የሚለው ተሐድሶ ለቤተክርስቲያን ያስፈልጋታል ብሎ የሚለውን ቪዲዮ አይታችሁታል? ያ ኮፒሊንግ ስላሉ ትዝታው ድሮ የጻፈው ማጋ ነው። ቆይ አንዴ ወንድምነት ተሐድሶ ለኦርቶዶክስ ተሐድሶ ብሎ ማለት ነው። የእኛኑ ጩኸት እየተቀበሉ ነው። ይጩሁ። አንዴ ጠብቁኝ። ቆይ አይ ቲንክ ወንድማችን አጋፔ ይመስለኛል አስቀምጦታል። አጋፔ አስቀምጦታል። አጋፔ ያ ከጥንት ጀምሮ ኦኬ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ተሐድሶ ለቤተ ክህነት ያስፈልጋልን? አዎ ያስፈልጋል። ዋት ምንድን ነው ያልከው? ምንድን ነው ያላከው? ኢዮብ ዘሚካኤል ተሐድሶ ለቤተ ክርስቲያን አያስፈልጋትም፣ ቤተ ክርስቲያን አትታደስም ሲሉን ነበር አይደል? እግዚአብሔር እንደውም በመጀመሪያ ጌታ እግዚአብሔር ረዳቸዋል። በመጀመሪያ ወደ መንግስቱ ገቢ የሚያደርጋቸው እነዚህና ሌሎቹን ነው። አትጠራጠር አልኩ። አሁን ይሄ ዛሬ የሚከራከር ልብ በልና ስማኝ አልኩ። እግዚአብሔር ለዘላለም ሕይወት የጠራቸው በሙሉ አይቀሩም። አሜን ሃሌሉያ። አይቀሩም። ምን አለ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት።
ምን ይላል? ኢዮብ ዘሚካኤል ታድሶ ለቤተ ክህነት ያስፈልጋልን? አዎ ያስፈልጋል። ቤተ ክህነት የሚለው ቤተክርስቲያንን ነው። ቤተክርስቲያን ኢንተርቼንጅብሊ ነው ሲጠቀማት። ቅድም አሳይተናቸዋል። ቤተ ክህነት ወይም ቤተክርስቲያን ታድሶ ለቤተ ክርስቲያን ያስፈልጋል፣ ለቤተ ክህነት ያስፈልጋል። አዎ ያስፈልጋል። እስከ ዛሬ ምን ሲሉ ነበር? ኩላዊት ንጽሕት ቅድስት ስትወርድ ስትወራረድ የመጣች ንጽህናዋን የጠበቀች ስንዱ መቤት ምናምን ነገር ሲሉ ነበር። ታድሶ አያስፈልጋትም እያሉ ማለት ነው። አሁን እርስ በርስ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ለቤተ ክህነት ያስፈልጋልን? አዎ ያስፈልጋል። ቤተ ክህነት የሚለው ቤተክርስቲያንን ነው። ቤተክርስቲያን ኢንተርቼንጅብሊ ነው ሲጠቀማት። ቅድም አሳይተናቸዋል። ቤተ ክህነት ወይም ቤተክርስቲያን ህዝባ ቤተ ክህነት እያለ የሚረገጡት ማን ናቸው? ምዕመኑ፣ ጳጳሳቱ፣ ካህናቱ፣ ዲያቆናቱ የሚረገጡት እዚህ ክፍል ላይ ያው አዎ ያስፈልጋል ማለት ካላችሁ ጨርሳችሁ አንብቡ አለ። ታድሶ ማለት መለወጥ፣ መታደስ፣ መስተካከል ማለት ነው ይላሉ የቋንቋ ባለሙያዎች። ታዲያ ምኑ ይስተካከል፣ ምኑ ይለወጥ ወይም ምኑ ይታደስ ከተባለ የምዘረዝራቸው ብዙ አንኳር ጥቃቅን ጉዳዮች እንግዲህ ያላቸው ብዙ አንኳር ጥቃቅን ጉዳዮች ቢኖሩም ይህን ጥቃቅን ጉዳዮች ታላላቅ እያለ በኋላ ሲጠቅሰው እንመለከታለን። ጥቂቶቹ ብቻ ልዘርዝር ካለባ መጀመሪያ ትምህርት ነክ ጉዳዮች ሲሆኑ ምንድን ያለው? መጀመሪያ ትምህርት ነክ ጉዳዮች አጠቃላይ የቤተ ክርስቲያን ትምህርት መታደስ አለባት ያለበት እንዳለ ቤተክርስቲያን የሚጠቅሳቸው ጥቅስ በነገራችን ላይ ይሄ እነ በጋሻው ያኔ ፌስቡክ ድረገጽ ላይ ኮፒ ፔስት የጻፉትን ኮፒ ፔስት አምቶ አርጎ ነው ተለጣ። ኤዲት እንኳን አላደረገው። ይኸው የመጀመሪያ ትምህርት ነክ ጉዳዮች ደም ባስተው እነዚህ ልጆች በትምህርት ነክ ጉዳዮች ምን ይዘው መጡ? ማርያም ጥንታ አብሶ አለባት። የወደቀውን የአዳምን ስጋ ይዛለ። ክርስቶስ የወደቀውን የአዳምን ስጋን የነሳው ያልነሳውን አልተዋሃደውም የሚለውን ትዝ ይላችኋል? ትዝ ይላችኋል ወይ? ይኸው ይሉታል ካለ በኋላ ትምህርት የሚለው ይላችሁ ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር፣ ለራስና ለትምህርት ተጠንቀቅ። እንግዲህ ትምህርት የሚለው ጋር እንምጣ። እንግዳ ትምህርት የሚሉት ነገር ማለት ነው ይላችሁ። ታዲያ እንግዳ ትምህርት ውጤቱ ምን ይሆን ብለን እንጠይቀው። ይህን አዎ እንጠይቃለን፣ መልሱንም እነሆ እንባላለን። የጠየቁት ጥያቄ ምንድን ነው? ምንድን ነበር? እስኪ የምታስታውሱ ሰዎች አላችሁ? ምን ብለው እንደጠየቁ? ገድላት ምንድን ናቸው? መቀበልም አለመቀበልም መብታችሁ ነው። አለመቀበል ትችላላችሁ። ገድልን ሳትቀበሉ ኦርቶዶክስ ሞት ትችላላችሁ። የመጀመሪያ ከዛ ክርስቶስ የወደቀውን ስጋ ይዟል። ከዛስ እመቤታችን ቅድስት ድንግል ማርያም ድቀተ ባህሪ አለባት። ከዛስ መጨረሻ ላይ ክርስቶስ የወደቀውን ስጋ ነው የተዋለው፣ ያልነሳውን አልተዋለውም። የወደቀውን ስጋ ክርስቶስ ተዋል። ከዛ ቀጠሉ ቤተክርስቲያን ትሳሳታለች አሉ። ከዛ ቀጠሉ ምን አባ ነው የምትጠብቀው? ምን አባሽ ነው የምትጠብቀው? ከዚህ በላይ ቆይ ምንድን ነው የምትጠብቁት? ከዚህ በላይ ምንድን ያደነዘዛችሁ? ይኸው የጠየቁን ትምህርት ይሄ ነው። ይኸው የጠየቁን ትምህርት ከዛን ይመጣል። ምን ይላል መሰላችሁ? ይመጣና እዚህ ጋር ይሆናችሁ ኖ ቆይ ይሄን አልፎታል። እንትን ላይ ነው ቴሌግራም ላይ ነው አይደለ? አዎ ቴሌግራም ከቴሌግራም ነው የወሰደው። አንተ አግኝተዋል? ቴሌግራም አላገኙትም። እኔ አጋፒ ላይ ነው ያየሁት። እኔ ቀላል ነው። ቴሌግራም ውስጥ መግባት ይቻላል። እኔ አሁን አለው ሌላኛው ላይ ሌሎቹ ላይ አለው። እዚህኛው ላይ እዚህ ልጅ ጋር ብቻ ያሉት እኔ አንዳቸውም ጋር የለውም።
ምን አደረግ እኖራለሁ። አይ እኔ እንትን ባለፈው ትዝ የሚልህ ከሆነ ስለ ስዕላት ምናምን ነገር ጻፈ አካሉ ልክ ሲወርድበት አነሳ። እኔ ግን ያችኛን ያዝ አደረኳት። ከዛ እንደውም አምጥተ ነው ምናምን ሊክዱላ ፈልጎ አውጥተን አሳይተነው ነው። ከዛ እኔ እኮ ለማለት የፈለኩት ምናምን ብሎ ነገሩን ወደ ያጠፉት እና ይጽፋሉ። ከዚያ እህትየው ሜርሲ ሜርሲ ዌር አር ዩ ሜርሲ አቢዳ ኦኢቱ ይሉታል። እሷን አለሽ እንዴ? ወጣ ብላለች። ወይም በቃ ትቦለካል። ወንድምየው ተደብቃለች። ሪፖርት እያደረገች ይሆናል። እስቲ ማናት? አብዳ ኦይቱ መርሲ የምትባል ልጅ ጠራችኝ። እሺ አንስቶታል ማለት ነው። ጠራችኝ። ወንድምነት ጠርቶች ነበር። አቤት ኤርሚዬ። ቴሌግራም ላይ ኢዮብ የጻፈውን አይተሽዋል? አላየሁትም። ሌሎች 2 ላይ ነው ያለሁት። የእሱን አላውቀውም። ይህን ወይ አንስቶታል ማለት ነው ወይ አላገኘሁትም። አይደል ነው ሰሙ እያለፈ ነው የሚያነበው። የእሱን ሙሉን ሀሳብ ባገኘው ባነበው ደስ ይለኛል። ቲክታክ ቴሌግራማቸውን በእውነት አላውቀውም። አሁን ግን ገብቼ እሱ ላይ ነው እያየሁት ያለሁት። ኦኬ እሺ፣ ካገኛችሁት ላኩልኝ። ድንገት ካገኛችሁት ኦኬ። ይኸው እዚህ ጋር ያዘል ቤተ ክርስቲያን መታደስ መለወጥ የማያስፈልገውን ትምህርት እያለ እንትን ይላል። ይሄ አያነባውም። በጣም አውቆ ነው የሚዘለው። ይህን ጽሁፍ ያገኛችሁት ሰዎች ካላችሁ ብትልኩልኝ በጣም ደስ ይለኛል። ሰሙ አላነበበውም፣ ግን ስለ ተሐድሶ ነው የጻፈው። እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ተሐድሶ ለቤተ ክህነት ያስፈልጋልን? አዎ ያስፈልጋል። ተሐድሶ ለቤተ ክህነት ያስፈልጋል ወይ ነው? ቤተ ክህነቱ ማለት ቤተክርስቲያን ስለሆነ ማለት ነው። የቤተክርስቲያኑ ራስ ስለሆኑ ያስፈልጋል ወይ ነው? ዋናው ግን ያስፈልጋል ነው። እኛም ያስፈልጋቸዋል ነው ተሐድሶ እያልን ያለ የነበረው እና የሚይዙት የሚጨብጡት አጥተዋል። እና አሁን የእኛዎቹን እየጠሩ የመጽናናት ቃል ከሆነ እየጠየቋቸው ያሉት ለማለት ፈልጌ ነው። ለሀገር ለምድር የሰራችው ነገር ሊረሳ ይገባሉ ከሆነ አይ እሱ ምንም እኛም እናንተም ብላችሁታል፣ እናንተም ብትሉት ትክክል ነው እና አንተው መለስከው ብለው አሉት። እሱ ጠያቂ እሱ መላሽ። በቃ ባጭሩ ጨንቋቸዋል። እግዚአብሔር ይርዳቸው ከማለት ውጭ በእውነት ሌላ ነገር የምንለው የለም። ግን እህትየው መጨረስ ትችላለሽ አንቺ። የኢዮብን ጽሁፍ ያገኛችሁት ሰዎች ካላችሁ ቴሌግራም ላይ ላኩልኝ በሙሉ በውስጥ መስመር። አብነት እያለ አይደል? ካገኘ ላክልኝ ወንድምነት። ጸጋ ይብዛል። ቀጥይ እህትየው። እሺ ኤርሚ። እሺ ይታያል አይደል? እሺ
ናችሁ የሎዛ ሚዲያ ተከታታዮች? ዛሬ በሎዛ እንግዳ ሶስተኛው ላይ የተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው። እንዲያው ልስት ላድርግ አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከላከያ ባልነበረ ያኔ መከላከያ የለም፣ ኦልሞስት ፈርሷል፣ የለም ንጉሱ የሉም እና በየቦታው የጎበዝ አለቃ ነው ያለው እና መከላከያ ሚኒስቴር ነበረች። ቅድም እርስዎ እንዳሉት ባህልን ከመጠበቅ አንጻር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች። ፊደልን ከነቋንቋው ከነጽፈቱ አስተምራለች። ትምህርት ሚኒስቴር ነበረች። ፍትህ ሚኒስቴር ነበረች። ይህን ሁሉ ለሀገር አበርክታለች ነው እና ያው ከፓስተር ጻድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም ሰማችሁ፣ ከፓስተር ጻድቁ አብዶ አንደበት እንስማው ብለን ነው እንጂ ያ ማለት አልሰማውም፣ እንደፈለገው አልሄዱለትም። ኦኬ የመከላከያ አልነበረም፣ በየወረዳው የጎበዝ አለቃ ነበር እንጂ የሚል ንግግር ይናገራል። ለምን እንደዚህ ያለ ያው ገብታችሁ እንድታዳምጡ ትጋብዣችኋለሁ። ለምን እንደዚህ ያለ ሀገርን ጠብቃለች የሚለው ሀሳብ ላይ ፓስተር ጻድቁ አብዶ የሁሉንም እምነት ተቋም ሀገርን በመጠበቅ ደረጃ ያለውን ሚና ይገልጻሉ። ኢቨን ጃንሆይን ፊት ለፊት አግኝተዋቸው ስላናገሯቸው ንግግር ፓስተር ጻድቁ ይናገራሉ። እንዲሁም ደግሞ በሶማሊያው ጦርነት ላይ በአየር ኃይልም በምድር ኃይልም የወንጌላውያንን አስተዋጽኦ ሲናገሩ ፓስተር ጻድቁ በጣም ይናደዳል። ስለዚህ እንስማ ብለን ነበር እንጂ አያችሁ፣ መደምደሚያውን ሊድ ነበር ያደረጋቸው። ሊዲንግ ኩዌሽን ነበረ። እንዴት ነው ያ ሊዲንግ ኩዌሽን ደግሞ የምንለው? ቴክኒክ እየተጠቀመ ኮንፈርሜሽን በያዝና ሊዲንግ ኩዌሽን እያደረገ ወደ ራሱ ማኒፕሌቲቭ አውትካም እንዲመጡ አቺቭ ሊያደርግ ማለት ነው። ግን መጨረሻ ላይ ምንድነው እሳቸው የሁሉንም ዳጊ የመጣ አንዴ ምን መሰለሽ ሜርሲ፣ አንድ ወንጀለኛ ፍርድ ቤት ቀርቦ አሁን ያው የጌታ የፍርድ ሰዓት እንደቀረበ ገብቷቸዋል። ምክንያቱም በቀበራው በግ መቀበሩ ብቻ ሳይሆን ያለው የድግምት አሰራር፣ የድፍረት የሚሰሩት የኃጢአትና በህዝቡ ላይ ያስቀመጡት ቀንበር እግዚአብሔር እንደሚቆጣ አሁን በቅርብ ጊዜ ቅድም ቤካም እንደተናገረው የፍርድ ጊዜ እንደሚሆን እናውቃለን። አሁንም ቢሆን የቤተክርስቲያኒቷን መፍረስ ባንፈልግም ግን ቅጣት አለ። ይሄ ሁሉ እንትን በዋዛ የሚታልፍ አይደለም። በወንጌል ላይ የተደረገ ደባ ነው። እንደገና የሰው ህይወት የጠፋበት ጉዳይ ነው። ፍርድ እንደመጣ ስለገባቸው አገር ቤትም እንደዚህ አይነት ነገር አለ። ልክ ዳኛው ውሳኔ ከመስጠቱ በፊት አንድ ጥያቄ ይጠይቃል። የፍርድ ማቅለያ የሚባል አስገቡ ይባላል። ተከሳሹ የፍርድ ማቅለያ ያስገባል። አሁን የምታየው ኢንተርቪው ምን ይባላል መሰለሽ? የፍርድ ማቅለያ ነው። ገባሽ? እኛ እንትን አድርገን የለ እንትን ግን ሰርተን የለ እኮ እንትኑ የሚያዝልን ያው ፍርዱ አይቀርልንም፣ ቢያንስ እንትኑ ኮንሲደር ትደረግልን ነው እና በኋላ በደንብ ሄድበታለሁ። ጨርሼ ፍርድ ማቅለያውን እየሰማንላችሁ ነው። እሺ ዳጊ እንቀጥላለን። እሺ ወደ መጨረሻው ሀሳብ ይመስለኛል። እስኪ እንሂድ። መሪዎቹም ሳይቀር በሌላ ሃይማኖት ውስጥ ያሉ ባለስልጣናትም የሚናገሩላት እውነት ነው እና ቀለል ባለ መንገድ እንጫወታለን ብዬ አልጠበኩም ነበርና በጣም ነው ደስ ያለኝ። ኦልሞስት መርሃ ግብራችን እያጠናቀቅን ነው። በመጨረሻ የዛሬው ርዕሰ ጉዳያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎቶች አስተዳደሮቿ በፓስተር ጻድቁ ዓይን እንዴት ይታያል ነበርና ያለውትን ፍቅሯን፣ ስስትወትን፣ መልከታወትን፣ ትዝብትወትንም ገልጸዋልና በመጨረሻ እንደው ይሄ ጉዳይ አልተነሳም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ምዕመናን፣ ወጣቶች እንዲሁም አስተዳዳሪዎች ማስተላለፈው መልእክት አለኝ። እንዳጠቃላይ ቤተክርስቲያኗ ከሀገር ጋር የተሰፋች ናትና የእሷ ፌል ማድረግ የእሷ መበታተን ሀገርን ዋጋ ያስከፍላልና ብለው ያው ወደ ሞት አይደል የምንሄደው፣ ከዚህ በኋላ ወደኋላ እንመለስም እና እንደ አባት እንደ አንድ የሀገር ሽማግሌ ውለታዋ እንዳለበት ሰው የሚያስተላልፉት መልእክት ካለ ሰማችሁ አይደል? መጨረሻ ላይ በቃ ሙሉ ለሙሉ ለኦርቶዶክስ ቤተክርስቲያን ያሉትን ምልከታ ብሎ ይጠይቃቸዋል። በቃ አልቻሉም። አሁን እያደረጉ ያሉት ምንድን ነው? ከራሳቸው አልፎ ወደኛ አባቶች መምጣት ጀመሩ ማለት ነው። የሀገሬ ሰው ስናገር ምን ይላል? ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት ይባላል። እና ልደተ ቃል እንዳለው እኛ አባት የለንም
ጴንጤዎቹ ግን አባት አላቸው እንዳለው አባት ኖሮን ታይተዋል። ስለዚህ አባት በሌለበት አባት ሆነው ተገኝተዋል። የኛ አባት በጣም የሚደነቅ ነው። እኛ አድሬስ ማድረግ ባለብን መንገድ እንደዚህ አይነት ነገር እነሱ ለሲስተም እየተጠቀሙት እንደሆነ እናስረዳለን፣ እንናገራለን። ኦኬ በመሃል እንትን ስትሉ ስታዳምጡ ኢንተርቪውን እዚህ ቲክቶክ ላይ ያለውን አገልግሎት ራሱ ለመንካት ይፈልጋል ጠያቂው። ነገር ግን በቃ ይሆናል አይደለ? በጣም ሎ ሌቭል እንዳይሆንበት ተጠንቅቆ ይተወዋል። እና አድሬስ ማድረግ የፈለገው እዚህ ጋር ያለውን አገልግሎት እንደሆነ በጣም ያስታውቅበታል። በጣም በ20ኛው ደቂቃ አካባቢ ምን እንደሚል ታውቃላችሁ? እንግዲህ ዛሬ የጋበዝናቸው እንግዳችን በድጋሚ ለማስተዋወቅ የኢትዮጵያ ወንጌላውያን አማኞች ህብረት ፕሬዝዳንት ዶክተር ጻድቁ አብዶ ናቸው። ጉዳያችን ይላል ቃል በቃል የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿን፣ አገልግሎቶቿን፣ አስተዳደሮቿን በሚመለከት ያላቸው ምልከታ፣ እሳቤ፣ ተሞክሮ፣ ልምድና ምክር ለመጠየቅ ነው የሚል ንግግር ቃል በቃል ይናገራል። ምን ነው አባት አጣችሁ? ስለ አስተዳደራችሁ የሚነግራችሁ፣ ስለ አገልግሎታችሁ የሚነግራችሁ፣ ስለ ምዕመኖቻችሁ የሚነግራችሁ አባቶች እንዴት አጣችሁ? በጣም ነው የተደነኩት በዚህ ኢንተርቪው። አባት ብቻ አይደለም ያጡት፣ እናትም ነው ያጡት። አሁን እኮ ምን መሰለሽ ከህዝቡ ጋር አስታርቁን እያሏቸው ነው። ለህዝቡ ንገሩልን፣ ዊ ትራይድ አወር ቤስት እያሉ ነው። እና በድንግል ማርያም በኩል የነበረው ምልጃ ቀርቶ አሁን በፓስተር ጻድቁ በኩል የተጠየቀ ነው። ኦፊሻሊ ክደዋታል ማለት ነው። እሺ ትክክል ዳጊ፣ በጣም ትክክል። በቃ ያ እና ምንድነው? ቆይ አንድ ደቂቃ በአንዴ ግን እናትም አባትም ማጣት መቼም በሞት ልጆች ላይ ሳቅም ብዬ ነው እንጂ በጣም ከባድ ነው። ምዕመኑ ከዚህ በኋላ እንትን ነው ላይቭ ነው የሚበላቸዋ። አሁን መረጃዎች እየሰማ ሲመጣ ያ ጥምቀት ብላችሁ የሞተው ዘመድ ለካ ቀኑ ደርሶ አይደለም ገላችሁት ነው፣ በጉን ከቀበራችሁ ሰውስ እንዳልቀበራችሁ በምን እናውቃለን ምናምን ብሎ ሰው በጣም መጠየቅ ሲጀምር እኛ እኮ እንትን አድርገን የለ ወይ እንትን ጠብቀን ለሀገሪቷ እንትን ብለህ ድሮ እንትንህንም ዝናህን ማውራት አለብህ። እሱም ገና ያልተጣራ ዝና ነው። እነ ማካካሻ ማለት ፍርድ ማቅለያ መንገድ አለባቸው ለህዝቡ ሆ ብሎ አሁን በደቦ መምጣቱ አይቀርም። ምክንያቱም እንደው ለሃይማኖቱ ባይንትን ባይል ዘመድ እኮ ቤተሰብ የሞተበት ሰው ዝም የሚላቸው አይምሰላችሁ። እውነቱ እስኪወጣ ጠጉን ይዞ እየጠበቀ ነው። አንዴ ፍርጥርጥ ይበል ብሎ ነው። ስለዚህ አሁን እመቤቴ ማርያም የማታዋጣበት በምልጃዋ ሰዓት ደርሷል ማለት ነው። ስለዚህ ከባላንጣ ቤተ እምነት ምስክርነት መጠየቅ ውርደት ነው። ኦኬ ሜርሲ ከመጣሽ ቀጥይ። እሺ ዳጊ ኤግዛክትሊ አንድ የተረዳሁትን ነገር ልንገራችሁ። ሙሉ ኢንተርቪውን ስትመለከቱ ልብ እንድትሉ ባይዘዌ ደቂቃዎችም እየነገርኳችሁ ነው። የምትይዙ ከሆነ 10ኛው ደቂቃ ላይ ስታዩ ከጳጳሳት ጋር ከማን ጋር ይግባባሉ ብሎ በጣም ያስጨንቃቸዋል ፓስተር ጻድቁ አብዶን። ይሄ ለምን እንደሆነ ታውቃላችሁ? አሁን ጳጳሳቶች አሉ እነ ብፁዕ አቡነ ገብርኤል እየሰበኩ ያሉት ወንጌል አለ። ስለዚህ እየተጠረጠሩ አይደል ከዚህኛው ክንፍ የመጡ ናቸው ተብሎ ከኛ ክንፍ ማለት ነው። እና ቼክ ለማድረግ ይሞክራል። ኦኬ የሆኑ ጳጳሶችን ሜንሽን ካደረጉ ፓስተር ጻድቁ አብዶ እነዛ ጳጳሳቶች ከወንጌላውያኖች ጋር ህብረት አላቸው ማለት ነው የሚል ኮንክሉዥን ለመያዝ ይጠይቃቸዋል። አጠያየቁ ራሱ በደንብ ያስታውቅበታል። በጣም የተሸወደው ነገር ፓስተር ጻድቁ አብዶ ባክግራውንዳቸው እስልምና ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እናት ናት ቢል ምንድን ነው ቢል ኢንዳይሬክትሊ ነው እየመለሱለት ያለው እሳቸው። እኔ በጣም ነው የተደነኩትና ያደነኳቸው እሳቸውን። አይኖ እሳቸውን እኔ 1-2 ጊዜ ማግኘት እድል አጋጥሞኛል። በጣም ጠቢብ ሰው እንደሆኑ አውቃለሁ። የሚናገሩትን በማስተዋል የሚናገሩ አባት እንደሆኑ አውቃለሁ። የሚሰራው ነገር ኢንቴንሽናሊ ነው የሚጠይቃቸው። ጳጳሳቱን ደጋግሞ ከማጋ ይተዋወቃሉ እያለ ደጋግሞ ይጠይቃቸዋል። ያ ደግሞ ማለት ምን ማለት ነው? አሁን ለነሱ ምንፍቅና ነው። ትክክለኛው ወንጌል እንደ ብፁዕ አቡነ ገብርኤል ያሉ አባቶች እዛ ቤት ውስጥ ሲሰብኩ ለነሱ ምንፍቅና ነው። ኦኬ ፓስተር ጻድቁ አብዶ ሜንሽን የሚያደርጉት ጳጳሳቶች ካሉ ከወንጌላውያን ጋር ህብረት ያላቸው ነው ብሎ ኮንክሉዥን ለመያዝ ሊዲንግ ኩዌሽን ነው። በቃ ያስታውቅበታል።
የራሱን መስመር አስምሮ ነው የሚጠይቃቸው። በጣም የተደነኩበት ነገር ያልገባው የእሳቸው ባክግራውንድ ግን እስልምና ነው። ኦኬ የኦርቶዶክስ ተዋህዶ እስልምና ከሆነ ኦርቶዶክስ እናታቸው ሳትሆን አክስታቸው ነው ማለት ለፓስተር ጻድቁ ይላሉ። አክስት ብለው ይናገራሉ። በነገራችን ላይ ፓስተር ጻድቁ እኔ አውቀዋለሁ ስልሽ እኔ ኦፊሻሊ እንትን የሚለኝ አጥቼ ነው እንጂ ሽቀጥ ቤት ሶፊሼ መድረክ ላይ ካልቆምኩ አትቀበሉኝም በል እና ለሳቸው በቃ እናት ብረት ቤተክርስቲያን ሊባል አይችልም። ገባሽ? ዝም ብሎ አክስት ምን አጎት ይበሉሽ ቀጥ ብቻ። ኤግዛክትሊ ፓስተር ጻድቁም አክስት የሚለውን ሜንሽን ያደርጋሉ ቃል በቃል እና ያልተሳካለት የእሳቸው ባክግራውንድ ኦርቶዶክስ አይደለም። ከዛም በመቀጠል ደግሞ የኦርቶዶክስ ቤተክርስቲያን አይታችኋል። ትምህርት ሚኒስትር ናት፣ መከላከያ ናት ምናምን ሲልም ለሱም አልተመችው። ለምን ጃንሆይን አግኝተዋቸው እንዴት እንዳናገሯቸው ፓስተር ጻድቁ አብዶ ይናገራሉ። የወንጌላውያን በሶማሌ ጦርነት በአየር ኃይልም በምድር ኃይልም የነበረውን ተሳትፎ ሲነግራቸው ለሱ ሲነግሩ በጣም ይናደዳል። ከዛ ምን ይላል እንደሰማችሁት ከእርሷ አንደበት እንስማ ብለን ነው እንጂ ትምህርት ሚኒስትር ናት የመከላከያ ናት እንትን ናት ብሎ ራሱ ኮንክሉዥንን ይሰራዋል ማለት ነው። በጣም የሚገርማችሁ ነገር በጣም የሚገርማችሁ ነገር እንደገና ደግሞ ልክ እንደ ቸሬ ደግሞ መዝሙር ይሰማሉ ወይ የሚል ጥያቄ ጠይቃቸዋል። እሳቸው ሙስሊም ናቸው፣ አልተመቸውም ለዚህ ፖለቲካ። ባክግራውንዳቸው ከእስልምና ነው፣ አይሰሙም። የምሰማውም ከኛም ቀደም ያለውን የቆየውን በእኔ ዕድሜ የነበረውን ነው ብሎ በጣም ያስጨንቃቸዋል። መዝሙር ካልሰሙ ብሎ እስኪ ንገሩኝ እንዴ! አላስታውስ ሰምቼዋለሁ። ይፍን አሁን እዚህ ከመግባቴ በፊት ቡና ልጠጣ እንኳን ሰምቻለሁ፣ ግን አላስታውስም። እኔ በጣም ነው የተመቸኝ የሳቸው አካሄድ በጣም እና በዚህ ወይ እየጠየቃቸው ነበረ። የኦርቶዶክስ ቤተክርስቲያን እየከፈለች ያለችው ዋጋ ብዙ መከራ እንደመጣባት ብዙ ለመናገር ይሞክራል። እሳቸውም ደግሞ ወንጌላውያን በምን አይነት ፈተና ውስጥ አልፎ እዚህ እንደደረሱ ለቄስ ጉዲና የመሞት ምክንያት የሆኑትን ነገሮች ሁሉ ዘርዝረው ይናገራሉና አልተሳካለትም። መምህር የማርያም ወርቅ በዚህ ጥያቄ ላይ አልተሳካለትም። እንደ ቸሬ መስሎት ለዛውም ዋናውን አገኘው ሊል ነበረ፣ አልተሳካም። አባታቸውን አገኘው ሊል ነበር፣ አልተሳካም። እንደተናገርኩት አባት በሌለበት አባት ሆኖ ተገኝተዋል። ሲጠራቸው ሄደዋል። ግን እኛ ብንጠራቸው የእነሱ አባቶች ይመጣሉ ወይ? ኖ ዋን አይመጡም በጭራሽ። ሊሰሩ የፈለጉት ፖለቲካ ለምን እንዳልኳችሁ ይሄ መምህር ቲክቶዶክስን የሚደግፍ ነው። ቪዲዮዎቹን ገብታችሁ ማየት ትችላላችሁ። እውነት የእሳቸውን ምክር ፈልጎ ቢሆን ኖሮ ታዩዋላችሁ ቪዲዮዎቹን። አይደለም ሊሰራ የተፈለገ ፖለቲካ ነበረ። ከታሪክ ከእውቀት አንጻር ምን አይነት አባት እንደሆኑ ግን አሳይተውታል። ቴዎሎጂካሊም ቢሆን በታሪክ ደረጃም ቢሆን መናገር ያለባቸውን በደንብ ተናግረዋል እና ይሄን ይመስላል። ትላንትና ይሄንን ሳይ ነው ያየሁትና እንደው ስለ ቤተክርስቲያን ምስክርነት ይጠይቃቸዋል። ምን ያስቡላታል፣ ምን ይሳሱላታል ይላቸዋል። እና ሶፋኒ በጣም በጣም ቀጥሉ፣ ሌሎቻችሁ ተባረኩ። አይ ደስ ያለ ምን ይሳሱላታል፣ ምን ያስቡላትማ በቃ እንትን ገድላ ድርሳናት ታምራት ምናምን የምትሏቸውን አውጥታችሁ አቃጥሏት። በክርስቶስ ላይ የተደረቡትን ሌሎችን አስወግሏቸው። ብቸኛ ዳኝ ኢየሱስ እንደሆነ ብቻ አምናችሁ በእርሱ ዳኑ። በቃ ይሄ ነው የሚያስብሏቸውን። ይሄ ከዚህ ውጭ አይደለም። ለፍጡር ከመዘመር ውጡ፣ ለፈጣሪ ብቻ ዘምሩ። ፍጡርን ከማምለክ ውጡ፣ ፈጣሪን ብቻ አምልኩ። ትክክለኛው የመኖር ትርጉምን ወቁ። ትክክለኛ የመኖር ትርጉም ደግሞ እግዚአብሔር አምላክን ማምለክና መምለክ ብቻ ነው ብሎ በቃ ይሄ ነው የሚነገራችሁ። ከዚህ ውጭ ምን ይነገራችኋል? ሜርሲ አቢዳ ኦኢቱ ዛሬ አዲስ ስም ትችላለሁ። ተባረኪ። ዩ አር ሶ ብሌስድ። አሜን። ምን ማለት ነው ግን ይነገረኝ? ኤርሚን ጠይቂ። ኤርሚን
ወግዬ ትነግረኛለች ኤርሚ ከሌለ። እሺ ሊቀ ተዋህዶ በጣም ቆዩ። ሰላም ለእርሱ። ንገራት ትርጉሙን ቤካዬ ንገራት። አይ ፍየልም ቀብረዋል ማለት ነው። በግ ብቻ አይደለም። በቃ ልውረድ። በቃ ቻው ቻው። አንቺን እኮ አይደለም እኮ እዛ ቤት በግ ብቻ አይደለም ፍየልም ቀብረዋል ማለት ነው። ዳጊባ ሊቀ ተዋህዶ አሉ። እሺ መነንዬ ሰላም በይን እስቲ። ደህና እንደ ደህና ነገር ደግሞ በጎችን በቀኙ ፍየሎችን በግራ ቀብራችኋቸው። ምን በቀኝ በግራ ስላለ እኔ እነሱም ቦኔን ጥቅስ አላነሳውም። ቀብረው ጂት ያለ ነገር ነው ባካችሁ። በፍጹም ይህን ጥቅስ እኮ መጥቀስ የለበትም። ያ ቤተ እምነት እንዴት ያለ ምኑም በቀኝ ነው ያልከው? አንደኛ ጥቅሳቸው ታውቀው የለ እርሜ በጎቹን በቀኝ ፍየሎቹን በግራ ይላሉ። እንዳለ ቀብረው ይሄ ጥቅስ የማይመለከተው እኮ ቤተ እምነት ማለት እነሱ ናቸው። ዳጊ ሰኒታይዘር ብለውሃል በደህና ቀን። አይ አሁንማ ሰሙ ሆነ እኮ ኤርሚ የተቀማው እኮ ሰሙ ወሰደብኝ እኮ። ሰሙ እያጸዳቸው ነው። አይ ሰሙ ተያይዟቸዋል። ሰሙን አልቻሉትም። ያ ኤኒዌይ ጌታ ይባረክ። ወንድምነት እንቅልፍ አልመጣም? አረ መጥቷል። ወንድምነት ክፈት ቤትናል። ዳኒ ከፍቷል። ዳኒ ከፍቷል እንዴ? ወይ እግዚአብሔር። እሺ መነንዬ ሰላም በይ፣ እንዲሁም ወግዬ ሰላም በሉና ዳኒ ቤት እንሰብሰብ። ወይ ዳጊባ አንተ እንዴት ዛ የመርጌታው ነው። እኔ በጣም እሱም መረጃ ነው የሆነ ማግኘት የምፈልገው። ይሄ ማን የመርጌታ ማን ነው? ነብይ ነኝ ብሎ ሲል የነበረው ማን ነው? ሚስጥሩ ነው መርጌታ። ሚስጥሩ እሱ ዩቱብ ላይ አይደል? ሀሌታ ነው ምን የሚሉት ዩቱብ ቻናል ላይ ነው። ውሻና አህያ እኮ ቀብረዋል። ኤርሚ የጌርሳም ፔጅ ላይ አለ። ሁለተኛው የጌርሳም ፔጅ እሱ ሰውዬ እኮ በጅሩ ጁስ እኮ ሰውን የሸወደው። እና ደማ ውሻና ድመት ከቀበሩማ እዛ ቤት በቃ የዱር እንስሳ መሆን ይሻላል ማለት ነው። እዛ ቤት ተስፋ ያለው የዱር እንስሳ ብቻ ነው። እንዳለ የቤት እንስሶችን እኮ ቀበሯቸው። ምንድን ነው ጉዱ? ኧረ ጉድ ነው። ምን ቀረ ከዚህ በኋላ? መቼ ነው የሚበቅሉት ያሉት ሰዎች የተቀበሩ? ጸደቀላቸው ወይ ጠየቁት? ጸደቀላቸው ወይ ያለ የቀበሩት በግ ወይ ጌታዬ። እንደ ቀላል ነገር እንዳይታዩ ወንድሞች እናቶቼ፣ ከላይ የተቀመጡት ጳጳስ እንዲህ ካደረጉ ሌላው ቄስና ዲያቆን አያደርግም ምእመኑም አያስደርግም ብላችሁ ካላችሁ በጣም ታላ ላይ ሆናችሁ ወንድሞቼና እህቶቼ ናችሁ ማለት ነው። ኦኬ ለእግዚአብሔር ነገር እንጂ ውሃዎች የምንሆነው ለሌላው በአእምሯችን ማሰብ አለብን። ከላይ የተቀመጠው ጳጳስ በግ ካስቀበረ ሌሎቹ ምን ይሰራሉ? ምን ያሰራሉ ነው መጠየቅ ያለብህ። በደንብ መጠየቅ ያለበት። ቤተክርስቲያኒቱ እንደ ቤተክርስቲያን ተሐድሶ ያስፈልጋታል። በዘመናችን እናያለን። እግዚአብሔር ያሳየናል። መፍረሳቸውን ሳይሆን መታደሳቸውን፣ ውድቀታቸውን ሳይሆን መነሳታቸውን። የእውነት እና ይሄ ነው ብለን የምንለው። ቴንኪው። እሺ ኢትዮ የሚሰማው ነገር በጣም ያሳዝናል፣ በጣምም ያሳፍራል። እግዚአብሔር ይቅር ይበላቸው ነው የሚባል። ምንም ማለት አልችልም። ግን ያ ሰው የሚሰዋበት ነገር መንግስትም ማየት ያለበት ነገር ይመስለኛል።
ለዛ ነው ወደ ህግ አካላት ጭምር የሚደርስ እና ሰው የሚሰዋበት ነገር ካለ እስከነ ማስረጃው ተይዞ በመንግስት አካላት መታየት ያለበት ነገር ይመስለኛል። ቄሱ ነው መጠየቅ እንግዲህ ቄሱ ነው ይሄንን የሚያወጣው የተናገረው። ቄሱ ስለሆነ ይሄን የተናገረው ቄሱን ቀስ ብሎ ይዞ በማስፈራራት እኛም አደጋ እንዳያደርሱበት ለእሱ የህግ ከለላ ሰጥቶ ልክ ነው። በጣም ግን እንደ ሰው እንደው በቃ ይሄ የነፍስ ጉዳይ ይቅርና እንደ ሰው እንኳን ሰብአዊነት እንዴት አይሰማም? በጣም እንደ ክርስቲያን ይቅር በቃ እንደው በቃ የሰማዩ ይቅርና እንደ ምድር ሲታሰብ በጣም ይዘገንናል። በጣም እግዚአብሔር ይቅር ይበላቸው። ግን ዝም ብሎ የሚታለፍ ነገር አይመስለኝም እንደዚህ ተወርቶ ሁሉም ሰው መቃወምና ለፍትህ መቆም ያለበት ይመስለኛል። ተባረኩ። እግዚአብሔር አምላክ ከክፉ ሁሉ ይጠብቃችሁ፣ ከአጋንንት ስራት ደግሞ እነሱን ይፍታቸው። ሌላ ምለው ነገር የለም። ተባረኩልኝ። በውስጥ መስመር የላኩልህን ግን አንብበው ኤርሚዬ። ተባረኩ። ወደ ስራ ልገባ ነው። 1 ደቂቃ ነው የፈለኳችሁ፣ ለዚህ ነው። ተባረኩልኝ። ተባረኪ። አሜን። ኤካይ ሰላም ብያችኋለሁ። መርሲ የዳጊ ሁላችሁም ልቀት ጓንታች ያላችሁ እንዴት ዋላችሁ? አረፈዳችሁ? ኤርሚ አንድ ከትላንት ወዲያ ነበረን ላይም ላይ አንድ ዲያቆን ሊያወራ ይፈልጋል ከሲያትል እና ስልኩን ዛሬ ልኮልኛል እና ሴንድ ላርግልና አውራው ጌታ መቀበል ፈልጋለሁ ስላለ ተባረኪ። ሌላም አንድ ቆይ አንዴ ጠብቁ። አንዴ ስልክ ተነሳ። ቆይ ኧረ ድል ኧረ ድል ጌታ ይመስገን። ድል በድል ነው ቤታዬ፣ ደስ ይላል። ሁለት ተንበሽብሸን ነበረ። የኔ ተፋሪ ስም ሊሄዱ ነው። ባለፈው በምንድነው በጸጋው የሚለው ሙሉ የደብር አገልጋዮችን ሊያገኙ ሊሄዱ ነው። ቦታውን አንናገርም። ደስ ይላል። ደስ ይላል በጣም። በቃ በሬዲዮአችን የዳጊ መዝሙር ልንሰማ ነው። የሬዲዮ ምናምን በየክፍለ ሀገሩ ሲከፈት ከዜና በፊት አንድ የዳጊ መዝሙር ይባላል። ከዜና በኋላ የኤፍሬም መዝሙር፣ የኤፍሬም ባለጊዜው መዝሙር ይባላል። እስቲ ደግሞ አቤት ጌታ ሆይ አንተ እየመጣ ነው ብራዘርዬ። እሰይ ጌታ ይመስገን። በቃ ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ ጌታ ይመስገን። በቃ ሃሌሉያ። ዳጊ አራውራ በጌታ ድምቀታችን ዳጊዋ ዛሬ ገድልከን ጌታ አኪ ፕሮፌት ምናምን ትላ። በነገራችን ላይ ፓስተር ቼሪ ላይ እመጣበታለሁ። አኬ በቅርቡ እኔ አሪፍ ስራ እየሰራሁ ነው፣ የተዘጋጀው ነው። እኔ እና ቲክቶክ ላይ ውር ውር በሚሉ ኦርቶዶክሳውያን ያስገቡ በእኛ ቤተ እምነት ላይ በሚዘምቱና በሚያዘምቱ በደንብ አድርጌ ነው አንድ አሪፍ ግብ ሰርቼ ነበረ። ትንሽ የተወሰነ ሰዓት ተንገዳገድ እንጂ መልሼ እሰራዋለሁ። መልሼ ነው የምሰራው ባይ ዘ ወይ እና እመጣበታለሁ። የሚገርምን እንዲያውም ፓስተር ቸሬ ነው። እኔ ፓስተር ማልለውም እንዳንትን አቋሜ ሜላ ቪዲዮ ስለሰራበት ነው እንጂ ዛሬ ከእንቅልፍ የጠዋት ስነቃ እንዲያውም አስቤ ነበር እናወራበታለን ብዬ። ምክንያቱም ያው ቸሬ ያው ወንጌል አማኝን ይወክላል ብዬ ስለማላምን በግሌና በደንብ ልናወራበት ይገባል። እሱ የተሳካለት የጋብቻ የምክር አገልግሎት ላይ በጣም ተሳክቶለታል። ከመጋቢነቱ ይልቅ እሱኛው ላይ ቢሰራ በጣም ነው የምናበረታተው በግሌኔ ማለት የዛ ላይ ጥሩ ውጤት እያመጣም ስለሆነ የጋብቻ ምክሩ ላይ በደንብ ሰርቷል፣ ተሳክቶለታል። ጥሩ ነው ይሄድበት። እንደ መጋቢነት ግን መጋቢነት ሊሆን አይገባም ብዬ በግሌ አምናለሁ። አሁን እዛ ቸርች ያሉት ምን እየተማሩ እንደሆነ ምን ሊማሩ ምን እንደሚሄዱ ማለት ነው። ምን እየተዘጋጀ ይመጣ በደንብ ነው መጣበት
በደንብ እና ዛሬ አይሁን ብዬ ነበረ ስላልተመቼ ነው። ኤኒዌይስ እና እሱ ሰው በጣም የሚያሳፍር ነው። ቪዲዮ ኢንተርቪው ሰምቼዋለሁ እና ሰው እንዴት ሰላም ለኪ የሚል ቪዲዮ መዝሙር ነው ልቤን የሚመታው እንዴት ይባላል? ነገ እንደማያዘምራቸው ቸርች ላይ ምንም ጥርጥር የለኝም። ነገ ዘምሩ። ከዚህ በፊት እኮ ጴንጤ ማርያምን ይጠላል ብሎ የተናገረ ነው። ለምንድን ነው የምጠሏት ብሎ በድፍረት መድረክ ላይ የተናገረ ሰው ነው። እኛ የማርያም ጠላት እንደሆንን ሁሉ የመላእክትና የማርያም ጠላቶች ናችሁ ብሎ በድፍረት ነው የተናገረው እና በጣም ነው ማዝነው። በዚህ ልክ ሰዎች ግብዝ ሲሆኑ ላጨበጨበላቸው ሁሉ ሲያጎበድዱ ወንጌል ላይ ሲሸቃቅጡ አዝናለሁ በጣም። በዛው በተቃራኒ ደግሞ ለዚህ ወንጌል እንደነ ፓስተር አብዶ ቅድም ያው እንደነሱ የመሳሰሉ ታላላቅ አባቶች ህይወታቸውን ለወንጌል ሰጥተው ፓስተር ታዲቁ አንድ ጊዜ ሲጠይቅ ከ50 ጊዜ በላይ ታስሬያለሁ አለ። ለዚህ ወንጌል ማለት ነው። እንደነዚህ አባቶች ስታዩ ትጽናናላችሁ። እነሱ ባሉበት ነው እነሱ ባመጡት ወንጌል ዛሬ ሲቀልዱበት ሳይ በጣም ነው ያዘንኩት በሰውየውና በፓቸሬ። ስለዚህ ብናወራበት ደስ ይለኛል እና ሜላ በደንብ አድርጎ ሰርቶበታል። ቪዲዮ ዩቱብ ላይ የሜላንም አይቼዋለሁ እና እግዚአብሔር ይባርከው ሜላንም እና እናወራበታለን ልል እፈልጋለሁ። ስለዚህ እዛ ቸርች ያላችሁ አጋጣሚ የምትሰሙ ሰዎች የምትሰሙት ተጠንቀቁ። የምትመገቡት እኔ በምንን ሀሳብ እስማማለሁ። ምንድነው እኔ ብዙ ማለት አልፈልግም በቸሬ ጉዳይ ወዳጅ ስለሆነ እስኪ ጌታ እድሉን ከሰጠኝ ደውዬ አዋራዋለሁ። ግን አሁን በጋብቻ ዙሪያ የሚሰራው ነገር በጣም ያስመሰግነዋል፣ ጥሩ ነገር ነው። ግን እሱ ነገር መሆን ያለበት እስከ ኦርቶዶክስን ከጴንጤ ጋር እስከ ማጋባት ድረስ መሆን የለበትም። ገባሽ አይደለ? አሁን ይሄ ነው እኛ አሁን እየተቸገርን ያለ ነው። የእኛ ቤት ክርስቶስ ሳምራዎች ናቸው ያስቸገሩን ያሉት። እሱን በዚህ ልክ ባልናገረው ደስ ይለኛል። ደውዬ አናግረዋለሁ። ስራውን ሪስፔክት አላረግም፣ ማንነቱንና ቤተሰቡን ሪስፔክት አረጋለሁ። ስለዚህ አዋረዋለሁ። ግን ቱ ዲስ ኤክስቴንት መሄድ የለበትም የጋብቻ ነገር ቱ ዲስ ኤክስቴንት ሁለት ቤተ እምነቶችን የማጋባት ያህል ድረስ ወይ ደግሞ ሰይጣንን ከኢየሱስ ጋር አስታርቃለሁ ብላ የተንቀሳቀሰችውን አይነት ባህሪ አይነት መሆን መቼም በወንጌል ላይ ተቀልዶ በእንደዚህ አይነት ያህል እንትን ድፍረት የድግምትና የጠንቆላ የመተትና የአስማት አሰራር አደባባይ ከወጣበት ቤተ እምነት ጋር እኔ ከታድሶ የምታደሳቸውን ከመፈለግ የዘለለ ምንም አይነት እንትን ሊኖር አይገባም። ኦፍኮርስ እጅ ከሰጡ ለወንጌል ምንን እንዳለችው አይናት። ግን እኛ እዚህ ያለን ሰዎች ቱ ዚስ ኤክስቴንት ባንሄድ ብዬ እመክራለሁ። እሱን በእኛ ቋንቋ አወራዋለሁኝ። ይህን ቃል እገባለሁ ጌታ ቢፈቅድ። ያን ያህል በእኔ የሚመከር ሰው አይደለም። በጣም ትልቅ ሰው ነው፣ ቤተሰብ የሚመራ በሌሎሩ ላይ ምንም እንከን የማታገኙበት አይነት ወንድም ነው። ይሄኛው ርቀት ግን ይሄ በጣም ያስወቅሰዋል። ወደፊት ዞር ብሎ ሲያየው እኔ እንጃ ደስተኛም የሚሆንበትም አይደለም። ያን ብቻ ሳይሆን ሊሳካ የማይችል ጋብቻ ነው እና ሌላኛው ጋብቻ ላይ ቢሄድ በጣም ጥሩ መስራት የቻለ ወንድም የተሳካለት ነው። እዚህ ላይ ግን ይሄኛው እንደማይሳካለት ሁላችንም እናውቀዋል። እና ኤኒዌይስ እኔ ከዚህ በላይ ማለት አልፈልግም። ግን አሁን መሲ መንንዬ ስትል ነው እንትን ያለኝ። መንንዬ ስላቋረጥኩሽ ይቅርታ። ያው የኔን የስራ ጠባይ ስለምታውቁት ነው የምትታገሱኝ። ተባረኩ። ችግር የለውም። አሁን ዳግዬ በጣም እናውቃለን። ከዚህ ከአሁን ቀደም ትዝ ይላል ኤርሚ፣ ምናልባት ትዝ የምታስታውስ ከሆነ አብዛኛውን ጊዜ ኤርሚ እኛ ስናስታውሰው ነው የሚያስታውሰው። የመጣህበት ሰሞን አደገኛ ንቅናቄ ተፈጥሮ ነበረ። ልክ ቤተ ክህነቱ እስኪንቀጠቀጡ ድረስ ማለት ነው። የመጣ እያንዳንዱ ነርቨስ ሆኖ ላይክ ራሱ መውቃት እስኪያቅተው ድረስ ሽማግሌ ሁላ መጥተው የሚሳደብበት ጊዜ ትዝ ይላል። እያንዳንዱ እየወጣ የሚሳደብበት ጊዜ ገድላቱ እያንዳንዱ የተመዘዘ እንዳይነሱ እግዚአብሔር አምላክ በአንተ በኩል አልፎ ሲያደርግ ትዝ ይላል። የዛን ጊዜ ተነስቶ ሲናገር የነበረው እሱ ነበር ዳግዬ። በጣም ይህንን የተነሳውን የወንጌሉን እሳት ለማጥፋት ለማደብዘዝ እንደውም የዛን ሰሞን ላይ ተጠርቶ ሁላ ተጋብዞ አይ ቲንክ እንትን ብሏል፣ ተሸልሟል ሁላ የነ ቢኒያም ሽፍታዬ እንትን ባሉበት ጊዜ የሆኑ ብቻ ማን ነው የሚባለው ይሄ ወጣት መልካም ወጣት እያለ እንትን የቴቄሉ ሰውዬ ራሱ የጋበዛቸው ምናምን ነገር በተወሰነ መንገድ ነገርየውን ለማደብዘዝ ብዙ እርቀት ሄዱ ነበሩና እሱን ነው እንደ እንትን የጠቀሙት። ኦኬ አሁን ላይ ቲክቶክ ላይ የሚጠቀሙት የሆነ ልጅ አለ። ልክ እሱን ሰውዬ እንደሚጠቀሙት
ነው ቸሬ የተጠቀሙት። እና በቃ ምንድነው ተዋት እንጂ ምንድነው ማርያምን እንደዚህ ገብርኤል ምናምን እያለ ማለት ነው። ምንድነው ገድላ ገዳ ምናምን ነገር ጴንጤው እንዶ ጴንጤው ማለት እያለ ብዙ ነገር እኛ ላይ አፉ ሲከፍት የነበረው ሰውዬ እሱ ነው። እና የዛን ጊዜም ትንሽ 1 3 4 ጊዜ ሄጅበት ነበረ። አሁን ግን በደንብ አድርጌ ነው የሚሄድበት። ይሄ ሜሬጅ ካውንስል ምናምን ጀስት ፕሮፌሽን ነው፣ ባይ ዘ ዌይ ፕሮፌሽን ነው። ማንም ሰው ይህ ሰውዬ ልክ ራፐር ሆኗል። ማነው? ጧፌ ነው ጧፌ ነው እንዴ? ተለወጠብኝ። የሆነ ሌላ ሰው ነው መጀመሪያ ይመስለኝ ሆኑ መጨረሻ ላይ ኦኬ ይቻላል ማለት ነው። እና ነጋለት አለቀለት እያልኩ ሳስብ ኒጋ ሆኖ መጣ። እኔ ካሁን ነጋለት ከድቅድቅ ጨለማ ወጣ አልወጣ ብዬ አስባለሁ። እሱ የእኛ ሀገሮቹን የእኛ ሰፈሮቹን ሆኖ መጣ። ምን አገባን? ቀጥሉሽ። ጧፍ ነው ቢጫ፣ ራሱ የጧፍ ሪፕሬዘንቴሽን ነው ቢጫ ልብሱ ራሱ። ቀጥል። ጧፍ ሳይሆን እንትን ነው የጠጅ ነው ይወዱ የለ እንዴ? ነው የጠጅ ነው ጧፋ። ኤኒሃው ግን ምንድነው ሜሪጅን ሜሪጅ ላይ ካውንስል ማድረግ ምናምን ነገር ጀስት ፕሮፌሽን ነው። ማንም ሰው እንደ አንድ ፕሮፌሽን ወስዶ ምናምን ነገር እንትን የሚለው ነገር ነው። በዛ መንገድ የትኛውም ሰው ሊያደርገው የሚችለው ጉዳይ ስለሆነ፣ ከዛ ባሻገር ግን ራሱን ፓስተር ብሎ ስም ከኋላ ለጥፎ ምናምን ነገር በእኛ ማሪያ አይጫወትም። ስለዚህ እኔ በጣም ነው የምመጣበት፣ በጣም ነው ብዙ ነገሮች አነሳለሁ። ባይዘይ ብዙ ነገሮች አነሳለሁ። የሰሞኑን ስታይ እኮ በጣም ኮፒ እየተደረገን ያለበት ነገር ነው። ያው ማለት ወንጌልን ስለያዝን ነው። ከኛ ማንነት የተነሳ ከኛ ብርታት የተነሳ ምናምን አይደለም። ግን ወንጌልን ስትይዝ ሰው ኮፒ ያደርግሃል። አሁን አይተህ እንደሆነ ምክር ሲጠይቁ ቅድም ኢንተርቪው ላይ አፕሩቫል ሲጠይቁ ምናምን ስታይ፣ ወጣቱ ደግሞ ምንም ሳያፍር መልካም ወጣት ብለህ መጀመር እኮ ማለት ምንድን ነው? አየህ ውስጥ ያውቀዋል። መንፈስ ቅዱስ ገባህ ይፈልጋል። ንጹህ የሆነ እንትን ይፈልጋል። ንጹህ የሆነ አምልኮ፣ ንጹህ የሆነ ወንጌል ገባህ፣ ንጹህ የሆነ ግራውንድ እንኳን መንፈስ ቅዱስ እኛም እንኳን ንጹህ ነገር እንወዳለን። እና አት ኤንድ ኦፍ ዘ ዴይ ምክር የምንጠየቅ አፕሩቫል የምንጠየቅ ራእይ የምንሰረቅ ገባህ፣ ከስያሜ ሳይቀር በእንዲህ አይነት መሆኑ ይሄ ቅር ሊለኝ እኔ አይገባም። ፐርሰናሊ ሊቀር አይለኝም። ጥሩ ነው። መልካም ነገር ለምን ቀዱብኝ አይባልም። እና ግን አት ኤንድ ኦፍ ዘ ዴይ ስትጠየፈው ከነበረው ቤተ እምነት እኛ እንጠየፋቸው፣ እኛም እንደ ባላንጣ እናያቸውም። እነሱ ግን እንደ ባላንጣ ነው የሚያዩን። ያው ባላንጣ ማየት ብቻ ሳይሆን እስከ ልጆቻችንን የምንቀብርበት ቤተሰባችንን የምንቀብርበት ማሳጣት ብቻ ሳይሆን ልጆቻችንን የሚገደሉበት ብዙ አጋጣሚ አለ። ብዙ አጋጣሚ ስንት ሰው የተፈነከተበት የተጨፈጨፈበት፣ ብዙ ስደትን በደም ፊት የሚያደርግ ህይወትን አልፈዋል አባቶቻችን። ስደት ያልነካት ቤተክርስቲያን ደግሞ የኦርቶዶክስ ቤተክርስቲያን ነች። እያሳደደች በዘመናት መካከል በግራና በቀኝ ሙስሊም ሲሆን አቅፋ ተቀብላ የክርስቲያን ወዝ ያለውን ግን ቤተ እምነት ያሳደደች ብቸኛዋ ቤተክርስቲያን ኦርቶዶክስ ነች። አሁን ስሟን ማጥፋት ሳይሆን እውነት ነው። ግራኝ መሐመድን አቅፋ ተቀብላ ወንጌላኖችን ያሳደደች ቤተክርስቲያን ነች። እኛ ግን በተራችን ተሐድሷን ነው የምንሻው። እና ዛሬ ላይ ዞራ መጽሐፍ ቅዱስ ሰጠውሽ እንትን እጅሽን እያስተማርኩሽ ከምትላት ወይም ከሚሉን አካል ላይ መልሶ አፕሩቫል መፈለግ፣ ስያሜዎችን፣ አገልግሎቶችን፣ አካሄዶችን መቅዳት ይሄ እኔም ይበረታታ ነው። እንድንትን አላየውም። አልቀናም ወይ አልቆጣም ወይም አልናደድም። ጥሩ ነገርማ ይቅዱ፣ ረደግ አረጋችሁ ቅዱ። ችግሩ እናንተ መልካም ናችሁ ወይ ነው። አዘጋጆቹ በተለይ ማናችሁ ነው እንጂ አላማው ምናምን ደስ ይላል። ግን ማነህ ነው አንተ ነው። አሁን ህይወት ጠይቅ አለበት መፈተሽ አለበት ነው። እና መውደቅ መነሳት ላይ ማን ነው አፉን መክፈት የሚችለው በማን ላይ? ግን ደግሞ የምትመራው ህዝብ ካለ በዚህ አይነት ታይትል እንግዲህ ህይወት ይናገር ብለናል። ጌታ እኛን የሚርዳል።
ግን መጨረሻችን እንዲህ መሆኑ ይገርመኛል። ኮፒ ይደረጋለሁ ብዬ አስቤ አላቅም። እንዳሳደዱኝ ወንጌልን አገልግዬ ከገደሉኝ የሚገደሉኝ ብዬ የጀመርኩት ወንጌል መጨረሻ ላይ በግራ በቀኝ ፈለጋችንን የሚከተሉ ፈለጎች መፈጠራቸው ገርሞኛል። ቀጥሎሽ ያ ዳግዬ በቃ እኔ ማምነው ምንድነው ለሃይማኖታችን መዋደቅ አለብን። ምን ማለት ነው መዋደቅ አለብን ማለት? እንደነሱ ገጀራና ጉራዴ መዘን ሰው እናጠፋልን አይደለም። ነፍሳችንን ሰተን የሌሎችን ነፍስ እናድናለን እያልኩ ነው። ማለት ምንድነው ለእውነት ሞታል። አሁን ቅድም እንዳልከው እኛ በዚህ ልክ እኮ ላይክ ደረታችንን ነፍተን እርግጠኞችና ሆነን የምንሞግተው የሐዋርያቱን ትምህርት ስለተቀበለና በክርስቶስ ትምህርት ከክርስቶስ ትምህርት ስለወጣ ነው። አሁን ከክርስቶስ ትምህርት ወጥተን ቢሆን ኖሮ በደንብ አድርጎ ነው ጢባ የሚጫወቱብን። ስለዚህ ለእግዚአብሔር ቃል የታመንን ለመንፈስ ቅዱስ የተገዛን እንደ መንፈስ ቅዱስ ፈቃድ የምንወጣ የምንገባ የምናገለግል የሐዋርያቱን ፈለግ የተከተለን የእነሱን ፉትፕሪንት ተከትለን ነው በቃ ያለ ነው። አልወጣንም። ከተቀመጠው ከእግዚአብሔር ቃል ፍሬም ውጪ አይደለም የኛ አገልግሎት። በእግዚአብሔር ቃል ስልጣን ፍሬም ውስጥ ነው። አየህ፣ ለዚህ ነው ጸጋው ይረዳናል፣ መንፈስ ቅዱስ ይመራናል፣ ያመላክተ ቀደም ሆነ ኤርሚ ሲናገር ነበረ። በቃ እግዚአብሔር አምላክ የግልጥልትን ነገር ያወራ ነበረ። ይሄ ነገር በቃ የሚገርሙ አይነት ነገሮች እየመጡ እንደሆነ እግዚአብሔር አምላክ አስቀድመው በመንፈስ ያመለክታል ይገልጣል። እና ዛሬ ደግሞ ደን ምን እያልኩ ነው ላይክ ምንም ነገር እንዳንሆን ሌላ ነገር ምንድን ነው የሚባለው ላይክ እንዳንቀላውጥ አየህ ሁሉን ነገር ሰብስቦ እዚሁ አስቀምጠልን እና በዚያ ነገር እንድንመካ አደረገን ብዬ ነው የማምነው። እና ልክ እዚህ እኛ ውስጥ እንዳሉ ሆኖ ግን የሚጫወቱትን ሰዎች በምንም አይነት መንገድ መፍቀድ አለብን ብዬ እኔ እንደ እባብ ብልህ ነው መሆን አለብን ብዬ እንደ እርግብ የዋየስ እንደ እባብ ብልህ መሆን አለብን ብዬ አስባለሁ። ስለዚህ የእባብን ብልህነት ትተን የእርግብን ባህሪ ብቻ ወስደን የዋነትን ላይ ብቻ እንትን አንልም እና ቱ ሳይድን መሆን አለበት ብዬ አስባለሁ። እኔ ሁሉ ጊዜ እንደምል ነው የትኛውም ሐዋርያ የትኛውም በመጽሐፍ ቅዱስ ላይ ያሉ አባቶቻችን ወንጌል ሲናገሩ እንግዲያውስ ኮምፕሮማይዝ አድርጎ ያለፉበት አንድም ቦታ የለም። ካለ ታሳዩኛላችሁ። ኦኬ፣ ስለ ክርስቶስ እየመሰከሩ ነው የሞቱት፣ እየመሰከሩ ነው አንገታቸውን ለሰይፍ አሳልፎ የሰጡት። በቃ አለቀ እንጂ እኔ አንድ ሰው ክርስቲያን ከሆነ ሀፍቱ በቃ መስካሪ መሆን አለበት ብዬ ማምናለው። ግን እችን ታይትል እኔ ፕሮፌት ነኝ፣ እኔ ፓስተር ነኝ፣ እኔ ሐዋርያ ነኝ ምናምናም ብሎ ግን ደብል ስታንዳርድ ከሆነ ነው እንደዛ አይቻልም ብዬ ሰውየውን ከነ ፎቶ አምጥቼ ኤክስፖዝ አደርጋለሁ። ከኛው ጋር አይደለም ብዬ ኤክስፖዝ አደርጋለሁ። በደንብ አድርጌ ነው የምሰራበት። በተለይ ቸሬ ላይ እኔ ትዝታዎች ስላሉኝ ነው የዛን ጊዜ የነበረው ነገር ለማጥፋት የሄደበት ርቀት። አሁን ላይ ደግሞ አሁንም ቤት ኢየሱስዬ አሁንም ሴም ነው ሰውየው ለማድረግ እየሞከረ ያለው እና አይሆንም። እኔ በህይወት እስካሉ ድረስ አይሆንም። የገባኝን ነገር ቦልድ ሊወጥቼ ፋይት አደርጋለሁ። ያ እኔው ወግዬ አንቺን ማፈንሽ ዛሬ ሰላም ለእናንተ ይሁን። ኧረ ምንም አልታፈንኩም። በጣም አስደናቂ ጊዜ ነው። ሰላም ለእናንተ ይሁን። የሚገርም ነገር ነው እየሰማሁ ያለሁት። እንግዲህ በጣም እግዚአብሔርን እጅግ አድርጌ አመሰግናለሁ ይህን የመረጃ ዘመን ስለሰጠን፣ ነገሮች የማይድበሰበሱበት በቃ በቀላሉ ስህተቶችን ስህተት ለማለት ይሄን ዘመን የሰጠን እግዚአብሔር ስሙ የተባረከ ይሁን። ነገሮች የሚደፋፈኑበት ሰዓት አይደለም እና እንግዲህ በጣም ነው የሰቀጠጠኝ። የሰው መስዋዕት በገዳም ውስጥ ካለ እንደኛ እንደ ወንጌል አማኞች ከባድ ጸሎት ያስፈልጋል። በእውነት በዚህ ደግሞ ከባድ ንቅናቄ መምጣት አለበት። ሰው ክቡር ነው፣ ጌታ ኢየሱስ ክርስቶስ የሞተለት እና በገዳማት ምን እየተሰሩ ነው የሚል ፈታሽ ኃይለኛ እንግዲህ ይህንን ፍንጭ ይዘው የሚነቀንቁ ሰዎችን እግዚአብሔር ያስነሳል ብዬ አምናለሁ እና በጣም ነው እሱ ፓርት ላይ ነበር የገባው። ሌላው ደግሞ እነ ቸሬን የመሰሉ ደግሞ ሾላኮች በሶማሊያ የሚጫወቱትን
በግልጽ መናገሩ ጥሩ ነው። ሾላቆች አላሚት ጥሩ ነው። ሾልከው የገቡ ማለት ነው። ማሊያችንን እንትን ለብሰው መጫወት በቃ እነሱ በአደባባይ የእግዚአብሔርን ስም እስካሰደቡ ድረስ አድርባይነትን፣ ለዘብተኝነትን እኔ ቸሬ ኢንተርቪውን አይቻለሁ፣ ቆይተዋል። ስለ ልጁ ዘፋኝነት ለመናገር ጊታር ገዝቼ የሰጠሁት እኔ ነኝ ብለዋል እና በንግግርም በተግባርም በትውልዱ ላይ በጣም ተጽዕኖ ፈጣሪ ነው። በካውንስሊንጉ ግን ያንን ተጠቅሞ ደግሞ ሰይጣን በተለይ በቤተ ክርስቲያን ላይ በወጣቶች ላይ እየሆነ ያለውን ነገር እንግዲህ እግዚአብሔር ነው የሚያውቀው። ለማንኛውም ምን ትምህርት ትዝ አለኝ። ድሮ ልጅ ሆኜ ነው ለአገልጋዮች አንድ ወንድም ሲያስተምረን ዝገት የሚል ትምህርት አንድ አገልጋይ መጠንቀቅ ያለበት ብሎ ዝገት ብሎ በአብሪቬሽን አስተምሮን ነበር። አስታወስኩ። ዝና፣ ገንዘብና ትዕቢት፣ እነዚህ ሶስቱን ያለፈ አገልጋይ ገንዘብ፣ ዝና ወይም ዝሙትና ትዕቢት ብቻ እያለ ያስተማረው ቆይተዋል እና አንዱ በአንዱ ማለት አንዱን አሸንፎ አንዱን እንትን ካላለ አይሰናከልም ብሎ በጣም የሚያበረታታ ድንቅ ትምህርት ቆይቷል። ልጅ ሆኜ ነው የሰማሁት እና አንዳንዴ ዝና የሚያመጣው ነገር በቃ ይሄ ኢንተርቪው፣ ታዋቂነት ምናምን እና ትልቁን እንዴት ትንሽ እንደሚያደርገው እንግዲህ በዘመናችን እያየን ነው እና በእርግጥ አሁን ቤካ እንዳለው እኮ አንዱ የአገልግሎት ባህሪ ነው ይሄ ዲቤት፣ ሙግቶች፣ ክርክሮች እኮ እንግዲህ እነ ጳውሎስን ብጠይቋቸው የክርክር ሜዳዎች ነበሯቸው። ጌታ ኢየሱስ ክርስቶስ አብዛኛው ሙግቶችን ያደርግ የነበረው ከሃይማኖት ቡድኖች ጋር፣ መሪነን ከሚሉ ጋር፣ ተራውን ህዝብ፣ ተራ በማለት ይቅርታ፣ ምስኪኑን ህዝብ ጎባጣዋን ሄዶ ያቀናል። ልክ እሱ ሲያቀና መጥተው ደግሞ ሲቃወሙት ለእነሱም ድብና አድርጎ መልስ ይሰጣል። ምናልባት ፎርማል የሆነ ነገር ብቻ አጠብቁ። ፎርማል የሆነ ነገር ነበራቸው። ሐዋርያ ስራን ብታጠኑ ወደ አቴና የሚሄድ የሆነ ትምህርት ቤት ቦታ የሚሄድ ጳውሎስ ይከራከር ነበር። ኃይለኛ ተከራካሪ ተሟጋች ነው። በነገራችን ላይ ጌታ ኢየሱስ ክርስቶስም በይሁዳ፣ በሰማሪያ፣ በገሊላ ዙሪያ እንዴት አገለገለ? አሁን እኛ በምናውቀው አይነት መድረክ ፎርማል የሆነ ስብከት ብቻ አይደለም። ትምህርቶች ልክ ነው ያስተምር ነበር። ግን የቤተ እምነቶች ጋር ወይም የሃይማኖት ቡድኖች ጋር ሲመጣ እናንተ የፉኝት ልጆች እያለ ዮሐንስ ኢየሱስ የተለሰነ መቃብር ትመስላላችሁ ምናምን ጠንካራ ሀሳብና ገና ይበል የሚያሰኝ በእውነት የዚህ አይነት ድምፅ በአደባባዮች ላይ መውጣት አለባቸው። በጣም አሳፋሪ ነው። ተሳቅቅ ያለው ለሰማሁት የገዳም ውስጥ ከነሱ አባቶቼን መስማት እንግዲህ ነገሩን በደንብ አተኩረው በዛ ያሉ እውነተኞች በዚህ ጉዳይ ላይ በጣም መስራት እንዳለባቸው። ሌላው ደግሞ ፓስተር ጻድቁን ኢንተርቪው ያደረገው ሰውዬ ምንድነው ፍትህ ሚኒስትር ነበረች። ታዲያ እሷ እንደዛ ስለነበረች ነው ኢትዮጵያ እንደዚህ ሆነችው። ለተጠያቂነት ነው እያወራ ያለው። አሁን እኮ የምታስመካ ሀገር አይደለም። አንድ ሰው በክርስትናውም ሆነ በእስልምናው ተጽዕኖ ከፈጠረ ሰራው የሚለው ነገር ሊኖረው ይገባል እና ለውድቀታችን፣ ለኢትዮጵያ ውድቀት ተጠያቂም ነች ወደሚለውም እያመጣ ነው እና ለማንኛውም ግን ፕሮግራሙ ጠቅላላ አሁንም በትክክል ይሄ እውነትን በፍቅር እየገለጽን ሰዎች የሚሰማ ጆሮ ያለው ይስማ አይደል የሚለው ኢየሱስ አይናቸውን ከፍተው በማን ነው እያመንኩ ያለው? ምን አመንኩኝ? የት ነው የሚሄደው? ምን እያረኩ ነው? ሃይማኖቴ ምን ይመስላል? እምነቴ ምን ይመስላል ብሎ መመርመር የሚችል ቅን ልቦና ላለው ሰው ትልቅ እድል ስለሆነ በዚህ በጣም መበርታት አለባችሁ። ያው ስለደከማችሁ ከዚህ በላይ አላወራም። ጌታ ኢየሱስ ክርስቶስ ይባርካችሁ። ቴንክ ተባረኪ ውዬ፣ ጸጋ ይብዛልሽ። እሺ ወንድሞች እንግዲህ ዳንዬ ጋር እንሄዳለን። ዳግዬ የምትለው ነገር ካለ ማለት ፈልጋለሁ ብለህ መርሲ፣ እንዲሁም ወንድምነት ኤርሚዋ ዳኒ ጋር ብንሄድ ጥሩ መሰለኝ። እኔ ጨርሻለሁ፣ ሌላ ሰው ሀሳብ ከሌለ በስተቀር። ተባረኩላችሁ።
ሌሎቻችሁ የላችሁ። እኛው ምንድነው ኢትዮጵያ ላለችበት የዚህን ያክል ውድቀት ይሁን የሰላም ማጣት ተጠያቂዋ ኦርቶዶክስ ናት።